በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነቱ፣ ይቅርታው፣ ምሕረቱ፣ በጎነቱ ለዘላለም የባሕርይ ገንዘቡ የሆነ መድኃኒታችን ኢየሱስ ክርስቶስ አምላክነት እንደሚገባ ቅዱስ መስቀል፣ ቅዱስ ቤተ ክርስቲያን ያከበራቸው ቅዱሳን ይልቁኑ ሰማይ ምድር የፈጠረ አምላክን የወለደች እመቤታችን ድንግል ማርያም ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸር መድኃኔዓለም ከቅዱሳን በረከት ያሳድርብን። የቅዱሳን ሐዋርያት ሥራ ምዕራፍ 2 ቁጥር 37 እስከ መጨረሻው። ይህንንም በሰሙ ጊዜ ልባቸው ተከፈተ። ጴጥሮስንና ወንድሞቹ ሐዋርያትንም ወንድሞቻችን ሆይ ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ሁላችሁም በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁም ይሰረይላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ። ተስፋው ለእናንተና ለልጆቻችሁ እግዚአብሔር አምላካችንም ለሚጠራቸው ርቀው ለነበሩ ሁሉ ነውና። ሌላም ብዙ ነገር ነገራቸው። ከዚህ ከክፉ ዓለምም ነፍሳችሁን አድኑ ብሎ መከራቸው። ቃሉንም ተቀብለው ተጠመቁ። በዚህችም ዕለት 3000 ያህል ሰዎች ተጨመሩ። በሐዋርያት ትምህርትና በአንድነት ማዕድን በመባረክ በጸሎትም ጸንተው ይኖሩ ነበር። ሰው ሁሉ ፈራቸው። በሐዋርያትም እጅ ብዙ ተአምራትና ድንቅ ሥራ ይደረግ ነበር። ያመኑትም ሁሉ በአንድነት ይኖሩ ነበር። ገንዘባቸውም ሁሉ በአንድነት ነበር። መሬታቸውንና ጥሪታቸውንም እየሸጡ ለእያንዳንዱ እንደሚያሻው ይሰጡ ነበር። ሁልጊዜም አንድ ልብ ሆነው በቤተ መቅደስ ያገለግሉ ነበር። በቤትም ኅብስትን ይቆርሱ ነበር። በደስታና በልብ ቅንነት ምግባቸውን ይመገቡ ነበር። እግዚአብሔርንም ያመሰግኑ ነበር። በሕዝቡም ሁሉ ዘንድ መወደድ ነበራቸው። እግዚአብሔርም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። የተመሰገነ ይሁን። እግዚአብሔር እንደወደደ በግብረ ሐዋርያት ምዕራፍ 2 ቁጥር 38 ላይ ያለውን ኃይለ ቃል ለትምህርታችን መነሻ እናደርጋለን። ምናልባት ርዕሱ ጆሮአችን እጅግ የጠገበው ቢሆንም በእውነቱ አንዳንድ ጊዜም ለሚናገረው ሰው ይሰሙኝን አይሰሙኝን ብሎ እየሰጋ የሚናገረው ኃይለ ቃል ነው። አዲስ ርዕስ አይደለም፣ በየቀኑ የምንሰማው ነገር ነው። ግን እየኖርነው ስላልሆነ እና እስኪ ጊዜውም ሲታይና አንዳንድ ነገር ሲመጣ በዚያ ምክንያት ምናልባት ልባችን ትኩረት ይስብ ይሆን በሚል ርዕሱን እናንሳው። መንፈስ ቅዱስ ጸጋውን በሰጠበት በዚያ ወራት በግብረ ሐዋርያት ምዕራፍ 2 ላይ የመጀመሪያው ስብከት ሲሰበክ በቅዱሳን ሐዋርያት አለቃ በቅዱስ ጴጥሮስ አንደበት በዚያ ቀን ከነበሩና ከተለያየ ሀገር ከተሰበሰቡ አይሁዳውያን የቤተ እስራኤል ሰዎች መካከል 3000 ያህል ሰዎች አምነው ነበረ። ታዲያ ስብከቱ ትምህርቱ ልባቸውን ስለነካው አሃዊነ ምን ተነግበር፣ ወንድሞቻችን ምን እናድርግ ብለው ጠየቁ። ያን ጊዜ ቅዱስ ጴጥሮስ ከአንደበቱ መጀመሪያ የወጣው ቃል ነስሑ ነው። ንስሐ ግቡ
ይላል። ስለዚህ ትምህርታችን ርዕስ ብዙ ሀተታ አልሰጥበትም፣ ንስሐ ግቡ ነው። ንስሐ እንግባ ነው። እንግዲህ ጥቂት ንስሐ ምን እንደሆነ ወቅቱ ምን እንደሆነ ከነገርኳችሁ ይበቃል። ያው ቦታ ስላለ ውጭም ሰው ስገባ ስላላየሁኝ በእርግጥ እግረ መንገዱ ድምፃጓም አይሰራም። ግን ያው ለጊዜው እንደዚህ እንቀጥል። ምናልባት ስላልተከፈተ ነው ድምፃጓ እንኳን ተበላሽቶ አይመስለኝም። እሱን እንግዲህ ግድ ከሆነ እንሞክረዋለን በኋላ ወይ ይከፈት ይሆናል። እና ስለዚህ ወቅቱ ምን ይመስላችኋል? ምን ይመስለናል? አይናችሁ ምን ያያል? ጆሮአችሁ ምን ይሰማል? አይምሮአችሁ ምን ያስባል? ምን ትላላችሁ? መቼም አንዳንድ ጊዜ ሰዎች መፍትሄ ለማንሰጠው ነገር አንዳንድ ነገር ማወቅ ከባድ ነው። ልክ አንድ ድሃ ሌሎች ከሱ የከፉ ድሆች የመጡ ራበን ሲሉት እንዳይሰጣቸው ገንዘብ የለውም። አትምጡብኝ ማለት ደግሞ አይችልም። እንዴት ብሎ አትምጡብኝ ይባላል? እንኳን የራበው ሰው፣ እንኳን የጨነቀው የቸገረው ሰው ሌላ ሰው ቢሆን አትምጡብኝ ከባድ ነው። ለዚያ ሰው ትርፉ ምንድን ነው? ጭንቀት። መራባቸውን ያውቃል፣ መቸገራቸውን ያውቃል። ነገር ግን ምንም ሊያደርግ አይቻለውም። ማድረግ የሚቻላቸው ሰዎች እንዳሉ ደግሞ ያውቃል። ነገር ግን ማድረግ የሚቻላቸው ሰዎች ማድረግ አይፈልጉም፣ ወይም ሲነግራቸው እሺ ብለው አይሰሙትም። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው ሀገረ ስብከት ተካፍለው ወደ መላው ዓለም ሲበተኑ የየሀገሩን ጠባይ በዝና ያውቃሉና ብዙዎቹ ወደሚሄዱበት ሀገር ደስተኞች አልነበሩም። ለመታዘዝ ነው እንጂ። ለምሳሌ ሐዋርያው ቅዱስ ዮሐንስ ዕጣ ሲጣጣል የደረሰችው ታናሽ እስያ ኤፌሶን ናት። ዮሐንስ ወንጌላዊ ይህንን ባወቀ ጊዜ ምን አለ ይላል? አለቀሰ። ቅዱስ ጴጥሮስ ምን ሆንክ አለው። ክፉ ሕዝብ ነው ነገሬንም አይቀበሉኝም ብሎ አለቀሰ። ያ ቅዱስ ወንጌላዊ፣ ያ ቅዱስ ሐዋርያ፣ ያ ከመላእክት የተካከለ ንጽሕና ያለው ቅዱስ ዮሐንስ እንዲያ ብሏል። እና አንዳንድ ጊዜ ስንኳ ለደካማ መንፈሰ ረድኤት ላላቸው ለቅዱሳን እንኳን አንዳንድ ነገር ቀላል አይሆንም። በእርግጥ ስብከት፣ ትምህርት፣ አገልግሎት ምን እንደሚመስል አባ አብርሃም ገዳማዊን ብንጠራው እርሱም ቢመጣ ይነግረን ነበረ። በዚያ በወርኃ ነሐሴ በአምስተኛው ቀን በስንክሳር ላይ በምትመለከቱት ታሪክ ላይ ሂድና አስተምር ብሎ ቅስና ሹሞ ላከው ጳጳሱ። መሄድ አልፈለገም ነበር፣ ግን እምቢ ማለት አልቻለም፣ ትእዛዝ ነውና አላ። በዚያ ምክንያት በዚያ ሰበብ ወደዚያ ሀገር ሄደ። ለራሱ ትንሽ ማደሪያ ሰራ፣ ለማስተማር ጀመረ። እንኳን የሚያስተምረውን ሊቀበሉት ሰደቡት፣ ተጣሉት። ድጋሚ ሲያስተምራቸው ገረፉት፣ ደበደቡት። አሁንም ሲያስተምራቸው ጉድጓድ ቆፍረው ከነህይወቱ ቀብረውት ሄዱ። መልአከ እግዚአብሔር አውጥቶ በባቱ ያስቀምጠዋል። እንደገና በጠዋት ይሄዳል፣ ይሰብካል፣ ይደበድቡታል፣ ይሰብካል፣ ይደበድቡታል። ቀናት፣ ሳምንታት፣ ወራት ተዋለዱ፣ ዓመታት ተዋለዱ። ለ10 ዓመት በነጋ በጠባ እሱ ሲሰብክ እነሱ ሲደበድቡ ከነህይወቱ ሲቀብሩት 10 ዓመት አለፈ።
ኋላ አየውና እንደማይሆን አወቀ። 10 ዓመት ታግሶ ተደበደበ። የኛ ስብከት ቁም ነገር እንዳይመስላችሁ ብዬ ነው። እዚህ የምናገለግለው አገልግሎት እንኳን በቅዱሳን አይን እኛን ባስተማሩን መምህሮች አይን ሲታይ በጣም ኢምንት ነው። በጣም ኢምንት ነው። ኢምንት የምታውቁ ከሆነ ያም ሆኖ ግን ሰው ያቅሙን ያክል ትንሽ መድከም አይቀርምና ያ ጥቂት የደከመ ሰው አይሰሙኝም ብሎ ማሰብ ከባድ ነው። ለምናችሁ አታውቁ ይሆናል። ብዙዎቻችሁ ወላጆቻችሁን ያሳደጓችሁ ርቧችሁም አታውቁ ይሆናል። ግን አንድ የቆሎ ተማሪ፣ አንድ የአብነት ተማሪ እዚህ አብረውን የሚኖሩ አይዘከሩኝም ብሎ ካሰበ ከባድ ነው። በእንተ ስማ ለማርያም ሲል እንደማይሰጡት ካሰበ ምንም እንኳ ከነሱ እንጀራ የመቀበል መብት የለውም አይደል? አንድ ተማሪ ከሰው ቤት እንጀራ የመውሰድ መብት የለውም። በደግነት ነው የሚሰጡት። እነሱ የመስጠት ግዴታ አለባቸው፣ ሃይማኖታዊ ግዴታ። እሱ ግን የመቀበል የመውሰድ መብት የለውም። ይህን ማወቅ አለባቸው። አንድ የኔ ቤቴ ከማንም ገንዘብ የመውሰድ መብት የለውም። በግድ አምጡ ማለት አይችልም። እኛ ግን የመስጠት ግዴታ አለብን። ግዴታችን ለእግዚአብሔር ነው፣ ለእሱ አይደለም። እሱ ግዴታ አለባችሁ ለእኔ መስጠት አለባችሁ ማለት አይችልም። እና እንደማይሰጡት እያሰበ አንድ የኔ ቤቴ እንደማይዘከሩት እያወቀ አንድ የአብነት ተማሪ ወደ ሰው ቤት ሲሄድ ምንድን ነው የሚሰማው? በእንተ ስማ ለማርያም ለማለት እንኳን ፍላጎቱን እያጣ ይሄዳል አይደለም? እና አባ አብርሃም በመጨረሻ ወደ እግዚአብሔር ጮኸ። ጌታዬ ሆይ ምን ላድርግ ብሎ አለ። የእግዚአብሔር መልአክ መጥቶ እንዳይሰሙ በየጆሮአቸው የተተከለውን ሰይጣን አባረረ። ያን ጊዜ በአንድ ቀን ትምህርቱን ተቀበሉ፣ ተለወጡ። የቸገረ ነገር ሆነ እና ለምንድን ነው እንዲህ አይነት ቅሬታ የተሰማህ ብላችሁ ብትሉ በእናንተ ላይ ሆነ ይችላል። እኔ ስለ እናንተ ላይ ሆነ ይችላል የምናገረው። ግን አንዳንድ ጊዜ ሰዎች አሁን ሰሞኑን በተፈጠረው ነገር ኢንተርኔቱ በሙሉ በአንድ ርዕስ ላይ ነው ያለ አይደለም? እማዝነው በአድራጊዎቹ አይደለም። ይህንን አጀንዳ ብለን በያዝነው በኦርቶዶክሳውያን ነው። የያዝንበት መንገድ እንደማያዋጣን እንኳን እኛ ማንም ኃላፊ አግዳሚ ያውቀዋል። አሰራሩ እንደዚህ አልነበረም። ለምን? በተደጋጋሚ አይተነዋል። በተደጋጋሚ ሩቅ ሳንሄድ ባለፈው ኅዳር ይሄው ራሱ እዚያው ቦታ ላይ ባለፈው ኅዳር ወሩ እንኳን ተረስቷል አይደል? መቼ እንደተፈጸመ እንኳን ድርጊቱ ተረስቷል። እና የጎደለ ነገር አለ። ሰው የሚንጫጫ በተፈጸመው ድርጊት ነው። እኔ የሚጨንቀኝ ገና ወደፊት የሚሆነው ያንን መመልሰን ማስተካከል እንችላለን። እንዴት ዋላችሁ? ፍትህ ይላል። አንደኛ ፍትህ የሚባል ነገር ዓለማችንም አታውቅም። ሲጀመር ነገር ሰው ፍትህ ይላል። ከፍትሁ የሚቀድመው ተጨማሪ ነገር እንዳይፈጸም እንዴት እናድርግ ነው አይደለም? ደህና ዋላችሁ? የጎረቤት ውሻ ልጅህን ቢነክሰው ወይ አንተን ቢነክስህ ስለ ቁስሉ ካሳ አይደለም መጀመሪያ መነጋገር የሚገባ ድጋሚ እንዳይነክስ ሲነክስ ደግሞ ምናልባት እግርህን ነው ነክሶ የነበረ ጉሮሮ እንዳይነክስ። ለምን? መጠገን አይችልም። ትሞታለህ፣ ትፈጸማለህ፣ ታልቃለህ። እና አስቡት፣ ሰው ማለት መከራው ጭንቅ ነው፣ ለደረሰባቸው ጭንቅ ነው የሆነው ነገር። በኦርቶዶክሳውያን ወገኖቻችን የሆነው ነገር ለአእምሮ አስጨናቂ ነው። ገና ሊሆን ካለው ነገር አንጻር ግን የጠበታ ያክል አይደለም። ይሄ በግልጽ ልንገራችሁ፣ ያ ነው ጭንቀቱ። አንዳንዴ አለማወቅ ጥሩ ነው የሚሉ አባቶቻችን ነታቸው ነው። እውቀትን የሚጨምር ሐዘንን ይጨምራል አይደለም መጽሐፍ። ለዛ ነው እስኪ አሁን ዛሬ ሌላ ርዕስ አምጥቼ እንደዚህ ነው እንደዚያ ነው ብሎ ማለት የምቀልድ ያክል ነው የሚሰማኝ። ለምን? ትልቁ ጎድሎ ይታወቃል። ምንም
አይነት ስብከት ቢሰበክ ሰዎችን ለምን ለማብቃት ነው? ለንስሐ አይደለም? ለንስሐ መብቃት ምን ማለት ነው? ይሄ ነው እኔ በእውነቱ 99.9% እኔን ጨምሮ ያልገባን ነገር በሃይማኖታችን በዘመናችን እየሆነ ባለው ነገር ምክንያት ሁሉ 99.9% ያልገባን ንስሐ መግባት ምን እንደሆነ አልገባንም። እኔ በእውነቴን ነው የምነግራችሁ። አንዳንድ ጊዜ ታውቃላችሁ ሰዎች የምንናገረው ነገር አልገባው ሲል እንደ እብድ ሊቆጥርን ይችላል። አውቃለሁ። ለምሳሌ ቅዱሳን አሉ እንደ እብድ መስለው የሚናገሩት ነገር አብዛኞቻችን አይገባንም። ስለማይገባ እነሱን ምንድን ነው የምንላቸው? እብድ ነው የምንላቸው። እና ለምሳሌ ፍቅር ምንድን ነው ሲባል እኔ ለመልሰው የምችለው መልስ ታውቃላችሁ ጊዜ ምንድን ነው? አላውቀው። በመጽሐፍ መራቀቅማ ቀላል ነው። በጣም ብዙ አውሎ የሚያሳድር ነገር እነግራችኋለሁ። ፍቅር ምንድን ነው የሚለውን ነገር እኔ ፍቅር ምን እንደሆነ አላውቅም። እኔ ትህትና ምን እንደሆነ አላውቅም። ማወቅ ግን እፈልጋለሁ። ለዚያ የተቻለኝን ያክል እተረተራለሁ፣ ጥረት አደርጋለሁ። ፍቅር ምንድን ነው? ትህትና ምንድን ነው? ትዕግስት ምንድን ነው? ንስሐ ምንድን ነው? መረዳት እፈልጋለሁ፣ እሞክራለሁ። ሲሞክሩት ደግሞ የሆነ ፍንጩ ይገኛል። ደስ ይላል። ከእግዚአብሔር ዘንድ ምሕረቱም ፍርዱም መጽሐፍ ቅዱስ ጳውሎስ እንግዲህ እግዚአብሔርን ምሕረቱንም ፍርዱንም አስተውሉ ብሏል አይደለም? ምሕረቱንና ፍርዱን ሁለቱንም ክርስትና የሚገባን እኮ እንደዚያ ነው አይደለም? ምሕረቱም ሲገባ ፍርዱም ሲገባ እና ሰዎች የሆነ ቦታ አሁን ሰሞኑን አይታችሁ ከሆነ ትልቅ አጀንዳ ትናንትና ዛሬ የሆነ የእግር ኳስ ቡድን አርሰናል ምናምን የሚባለው ስላሸነፈ ኢትዮጵያ ውስጥ ያሉ ደጋፊዎች አዲስ አበባ ላይ ስቴዲየም ምናምን የሆነ ድግስ አዘጋጅተዋል። የፌሽታ ድግስ። ልብ በሉ። እንዴት ዋላችሁ? ብዙ ሰው እነሱን ለመቃወም ነው እየሞከረ ያለ። አዎ እንደዚህ ላይ ስትመለከቱ ትክክል ነው። ሰው ያልገባው ነገር ግን እነዚህ ሰዎች ምን እንዲያደርጉ ነው የምንጠብቅ? ማለት ምንድን ናቸው እነዚህ ሰዎች? በነገራችን ላይ እንዳያደርጉ ብናደርጋቸው ምንም ፋይዳ የለውም። ገብቷቸዋል? እነዚህ ሰዎች በግድ እንዲያዝኑ ነው የምንፈልግ ነው? አረ እንዲያው በሞቴ አንተው ራሱ እነሱን ፌሽታ አታድርጉ የምትላቸው ሰው በእርግጥ አዝነናል፣ ተሰምቶናል። በፊት እዚህ በፊት ጠይቄያቸዋለሁ። የወገኖቻችን መከራ ይሰማል። እስቲ ያለቀሳችሁ ካላችሁ በሞቴ ጫማችሁን ልሳ ተነስታችሁ ምንም አታውቋቸው ማለት የሞቱት እነማን እንደሆኑ ታውቃላችሁ? መልካቸውን ታውቃላችሁ? የሥጋ ዘመዶቻችሁ ናቸው አይደሉም? አይደለም ግን ክርስቲያን ስለሆኑ ምናችን ናቸው? አዎ አካሎቻችን ናቸው አይደለም? ለምሳሌ እዚህ ደረታችን ጎንበስ ብለን ማየት እንችላለን አይደል? ወዳችን አካባቢ እጃችን፣ እግራችን ማየት እንችላለን አይደል? እዚህ መሃል ጀርባችን ላይ ግን ማየት አንችልም አይደለም? ቢወጉን ያመናል አይመንም? ለምን? አካል ነው። እንጮሃለን አንጮህም? እንጮሃለን። ለምን? አካል ነው። አንድ ክርስቲያን ላደለው የሰው ፍጥረት ሁሉ ተጎዳ ሲባል ለማልቀስ ሰዎቹን ማወቅ አያስፈልግም እኮ ለማዘን። በዚያ ላይ የቅርብ የሥጋ ዘመዳችን ሲጎዳ ወይ ሲሞት ሐዘኑ ለስንት ጊዜ ነው የሚቆይ? ለስንት ቀን ይመስላችኋል? ዛሬ ወር አካባቢ አንዲት ሽማግሌ መነኩሴ ቤት ሊጠይቁ ይመጡና ኧረ እባክህ ተወው አሉ። ምኑን አልኳቸው? ሐዘኑን። የምኑን ሐዘን? ይህን ተሾመ ትልቅ ሰው ስለሆነ አንቱም ለእናንተ ፊት ነው እንጂ ወዳጄ ስለሆነች አንቺን አምላት ሽማግሌ የምትሆንም ተይው ግድ የለም። እኔ በግል በስጋ ይህን ተሾመ ስላረፉ በስጋ የሚቀርብኝ ነገር የለም። በመንፈስም ቢሆን አብረው ይሆናሉ። ግን ቀላል እንዳይመስላችሁ ማለት ለእኔ ለግል የተለየ ጥቅም ጉዳይ አይደለም። ስለ ቤተ ክርስቲያን ነው፣ ስለ ሀገር ጉዳይ ነው። እሳቸው ብቻ አይደለም። ካፌ ደፍሮ አይወጣም እንጂ ሌላ ነገር ልነግራችሁ ይችላለሁ። ግን እኔ ለሰማሁት ያንቀጠቅጠኛል። እንኳን ደግሞ ልናገር ካፌ አውጥቼ ማለት ምን እየሆንን እንደሆነ ምን እየተደረገ ማለት እንደው በግልጥ የሚታየውን አይደለም። አሁንም አልነግርም ያልኳችሁ እንዲህ በስውር
በቅዱሳን ከተማ በቅዱሳን ዓለም ምን እየተደረገ ይሆን? ቸም ሁሉ ነገር እኛ የምናየው አይደለም። በዚህ ዓለም ላይ ብዙ የማናየው ነገር አለ እና እስኪ እንዲያው መጀመሪያ ጩኸቱም ያስፈልጋል፣ አቤቱታውም ያስፈልጋል። ነገር ግን የጎደለ ነገር አለ። ምንም ብንሰራ እንዳይሳካልን የሚያደርግ ትልቅ ነገር አለ። ምንም ብንሰራ፣ ብንደራጅ፣ ብንሰበሰብ፣ ፌስቡክ ላይ ብንጽፍ፣ አቤቱታ ብናቀርብ፣ ሚዲያውን ብናጥለቀልቀው፣ ምንም እንኳን ሌላ አልኳችሁ። ትናንት አንድ የሆነ ፎቶና አንድ ቪዲዮ ተለጠፈ። ንዋየ ቅድሳት ይዘው የሚሄዱ የገጠር ሰዎች። የሚገርማችሁ ነገር የደረሰብን ግፍ፣ በቤተክርስቲያን ላይ የደረሰው ግፍ የሚገልጠው ነገር ነው አይደለም። ግን ዘመኑ ከባድ ስለሆነ ከሁለት ከሶስት እንዲያው ከማን ነው ቪዲዮና ፎቶ ብዬ ቸክ ለማድረግ ሞከርኩ። አይ የሚታወቁ ሰዎች ናቸው ብዬ መለጠፍ ተቀብዬ ሁላችንም ነው እንግዲህ ሁላችንም ለጠፍ። የሚገርመው የካድሬዎቹ ምናምኖቹ ለካ ተዘጋጅተውልን ኖረዋል። ምናልባት እነሱም ይሆናሉ እንግዲህ ያንን ቪዲዮ ያስረከቡት የኛ ክርስቲያን ኦርቶዶክስ መስሎ ለገባው ሰው ለካ ቪዲዮ በዚህ ማዶ የተደረገ ማለት የመከራ የምን ቪዲዮ አይደለም። እንዲሁ አሁን ስታስቡት አንድ ሰው ኦርቶዶክሳዊ ነኝ ብሎ እንዴት የሐሰት ቪዲዮ ለጥፎ አሁን ሰዎች ከዚያ እዛ በኋላ ምን ማድረግ ተጀመረ? ካድሬዎቹ ብቻ ሳይሆኑ እስላሞች ሁሉ ወጥተው ተመልከቱ፣ ይኸው ቤተክርስቲያን ተገፋች፣ ኦርቶዶክሳን ተገደሉ የሚሉት ምን ያህል ውሸት እንደሆነ ይሄ ራሱ ማሳያ ነው ብሎ ሲቀልዱብን አመሻለትና ዛሬም ይውለውብናል። በጣም እኔ በራሴ አፈርኩኝ። የሚዲያ ሰው ስለሆነ ከዛ ራቅ ብዬ ሄጄ ፎቶውን ምንጭ ማጣራት እችል ነበር፣ የቪዲዮውን ምንጭ ማጣራት እችል ነበር። በእውነቱ ይሄ ከባድ ትልቅ ነገር ነው አይደለም። ከደረሰው ነገር አንፃር የደረሰውን ነገር ለማረጋገጥ ቪዲዮ ከፈለጋችሁ ስልክ ደውለን እናስመጣዋለን እኮ። ግን እኔ በዛ ስለማላምን ነው። የዛው ስፍራው ላይ ደውለን ቪዲዮ ማስላኩ ከባድ ስራ አይደለም። በነገራችሁ ላይ ሰቆቃቸውን እንሰማለን እኮ በስልክም በምንም። ግን ይሄንን ያደረገ ለመጀመሪያው ጊዜ ማን እንደሆነ አውቃለሁ። ይሄንን በኋላ ቼክ አድርጌያለሁ። ማን ነው ይሄንን ፎቶና ቪዲዮ ያወጣው? ክርስቲያን ነኝ የሚል ሰው ነው። ዓላማው ምንድን ነው ታውቃላችሁ? ትኩረት መሳብ፣ ብዙ ላይክ ማግኘት። ለምሳሌ እኔ ወገኖች ተገፉ ብዬ የሆነ ነገር ለጥፍና ከዛ ምን ያህል ሰው አየልኝ፣ ምን ያህል ሰው ላይክ አለው። ምክንያቱም ገቢ ያለው በዛው ልክ ምሳሌውን ነው የምነግራችሁ። እኔ እንደዛ አደርጋለሁ አይደለም። በገዛ ወገኖቹ ላይ የሐሰት የተደረገውን ግፍ ለመሸፋፈን ጥረት ለሚያደርጉ ካድሬዎችና አረማውያን እንዲያደርጉና በጣም ያፈርኩ በራሴ እንደዚህ አይነት ነገር በጣም ነው የምጠነቀቅ። አቅም ይችላል። በህይወቴ ለመጀመሪያ ጊዜ ይሁን አላውቅም እንደዚህ አይነት ነገር ሲቀር የእውነት ነው በጣም እንዳፈርኩ ነው ያደርኩ። ለምን ቢባል በወገኖቼ ሞት ላይ የቀለድኩ ያክል ነው የተሰማኝ። የአንድን ተራቅራቅምቦ ቪዲዮ በመለጠፌ ምክንያት ያ ደግሞ በምላሹ ምንም የኔ ብቻ ባይሆን በሺህ የሚቆጠር ሰው ቢሆንም የነጠፈው እንኳን ይሄ ኦርቶዶክሳውያንን ተመልክቷቸው ውሸታሞች ናቸው። የገጠር ሰዎች በደስታ እየዘመሩ ቤተክርስቲያን ሰርተው ለማስገባት የሚወስዱትን ነገር የሐዘን አስመስለው እንዴት እንደሚያደርጉ ተብሎ የኛው ሰው መልሶኛ እንዴት እንደሚያደርግን ተመልከቱ። እንዲሁ ነን መዳን የለም። ግን አንድነት መርሳት አንችልም። ይህንን ያደረገው ሰው ኦርቶዶክሳዊው ሰው እንደዚህ የሆነ ለምንድን ነው ብትሉኝ ክርስትናውን በስም እንጂ በግብር ስለማያውቀው ነው። ከማን ነው ይህንን የተማረው መጀመሪያ ይመስላችኋል? ከምን አገኘው? የቤተክርስቲያንን ሰቆቃ ገንዘብ መሸቀጫ፣ የቤተክርስቲያን አገልግሎት መሸቀጫ መሆንን ከማን ነው የተማረው? ከሽፍታ ይመስላችኋል? ንገሩኝ። ከሌባ ይመስላችኋል? ከፈረንጅ ይመስላችኋል? ቤተክርስቲያን ያገኘውን አጋጣሚ በሙሉ ቤተክርስቲያንን ባገኘው አጋጣሚ መነገጃ ያደርጋት ነው። ከማን ነው የተማረው? ከጳጳስ፣ ከቄስ፣ ከሰባኪ፣ ከዘማሪ። ከማን ይመስላል? ለዛ እኮ ነው እና እኔ እውነት ነው በጣም ነው የሚያሳፍር። ግን በአጠቃላዩ በገሌ ወይ በገሌ ስለመፍረድ አይደለም ነገሩ። ተረድቶን ከሆነ ደህና ዋላችሁ። አሁንም ገሌ እንዲያደረገ ገሌ እንዲያላደረገ አይደለም። የማይካዱ ነገሮች አሉ። የመጀመሪያው ትልቁ ነገር ወገኖቻችን መከራ ላይ መሆናቸውን መካድ አንችልም። ደህና ዋላችሁ። ቤተክርስቲያን መከራ ላይ መሆኗን መካድ አይገባንም።
በዓለም ታሪክ ምናልባትም በዚህ ዘመን ክርስቲያኑ ነው በመሰቃየት የአረብ ሀገራት እንኳ አይበልጡንም። አረብ ሀገራት ያሉ በሳዑዲ፣ በየመን፣ ከየመን የከፋ የለም፣ በኢራን፣ በኢራቅ፣ በአፍጋኒስታን፣ በኦማን፣ በካታር፣ በባህሬን፣ በሊቢያ፣ በሶሪያ በዚህ ወቅት አሁን ባለንበት ወቅት በጣም ከባድ የሚባለው ለክርስቲያኖች ናይጄሪያ ነው። ቦኮ ሐራም ክርስቲያኖችን ያሰቃያል ይባላል አይደለም? ቦኮ ሐራም ብቻ አይደለም፣ የመንግስቱ አስተዳደርም ጭምር ነው ሲስተማቲካሊ ያንን የሚያደርገው። ነገር ግን ከናይጄሪያ የሚከፋ ነገር ያለ ኢትዮጵያ ውስጥ ነው። ኦርቶዶክሳውያን ክርስቲያኖች መግቢያ መውጫ መዋያ ማደሪያ የሌላቸው ታውቃላችሁ አይደለም? ለምሳሌ ጎንደር ውስጥ የመንግስት ዳታ ነው የምነግራችሁ፣ 81% ኦርቶዶክስ ነው። እችን ስለተናገርኩ ብቻ እንኳ ምን እንደሚፈጠር መገመት አያቅትም። ቤተ ክርስቲያን መከራ ላይ ናት ብላችሁ እንኳ እንድትናገሩ አይፈቅድላችሁም። ታስታውሱ ከወራት በፊት ከሊቃውንት መካከል አንዱ አባታችን ስደት ገጥሟቸዋል አይደለም? ያንን በመናገራችን ከተማዋ ላይ የነበረውን እንቅስቃሴ ረሳው። በመናገር ብቻ አትግደሉን ማለት እንኳ ወንጀል ነው። እንግዲህ ማጆሪቲ ኦርቶዶክስ በሆነበት ስፍራ እንኳ እንደዛ ነው። እንግዲህ ማይኖሪቲ የሆኑበት ወገኖቻችን ላይ አስቡት። ያማ አስደናቂ ነገር አይሆንም? ያስደነግጥም እንኳን እና መሰረታዊው ነገር አንደኛው ቤተክርስቲያን ኦርቶዶክሳውያን መከራ ላይ መሆናቸውን አንክድም፣ መካድ አይገባም። ሁለተኛ ይሄ ነገር በፌስቡክ ጫጫታ፣ በኢንተርኔት ንግግር መፍትሄ የሚያገኝ ነገር አይደለም። ሶስተኛ ይሄ ምልክቱ እንጂ ውጤቱ አይደለም። ታውቃላችሁ፣ ለምሳሌ ሐኪሞች ጋር ልታከሙ ስትሄዱ አንድ ጊዜ አስታውሳለሁ፣ እዚህ አፌ ላይ እንደ የሆነ ነገር እንደ መቁሰል አለ እዚህ በከንፈሬ ውስጥና አንድ ሐኪም ሳናግር እኔን ያስጨነቀኝ እዚች ላይ ያለችው ቁስል ናት፣ ትንሽ ናት እኮ። ሐኪሙን ያስጨነቀው ግን እችን ነገር የፈጠራት ከውስጥ ምንድን ነው እሱን ልወቅ ነው። እችኛይቱ ከሆነ ችግር የለውም በራሷ ነው የምትድን፣ አያስጨንቅም። ያው የተወሰነ ቀን ትቆስል ይሆናል፣ ግን እሷ ብቻ ከሆነች ግን የሌላ ነገር ምልክት እንዳይሆን፣ የሌላ ከውስጥ ያለ የገነገነ ህመም ምልክት እንዳይሆን። ገብቷችኋል? ለምሳሌ ራሳችሁን ሲያማችሁ ኖርማል የራስ ህመም ከሆነ ያልፋል አይደል? ማስታገሻ ብትውጡ ወይ ብትተኙበት ያልፋል አይደለም? ነገር ግን የራስ ምታቱ ለዛ ነው ሐኪም የሚያስፈልጋችሁ፣ ለዛ ነው እንጂ ማስታገሻ ከኦቨር ዘ ካውንተር የሚሸጥ ነገር ስለሆነ ሄዳችሁ ያለ ማዘዣ ማስታገሻ መግዛት ይቻላል አይደለም? እሱ ከባድ ነገር አይደለም፣ ሙያም አይጠይቅም። አያችሁ፣ ባለሙያው የምትፈልጉት ለምንድን ነው? የራስ ህመም ብቻ ነው ወይስ በሰውነት ያለ ሌላ ከባድ በሽታ የፈጠረው ነው የሚለውን ነገር ማወቅ ነው ሐኪሙ የምትፈልጉት፣ ለዛ ነው። በቤተ ክርስቲያንም ካህናት፣ መምህራን፣ ጳጳሳት የምናስፈልግ ለዚህ ነው። የችግሩን መንስኤ ለይቶ ከስሩ ምንድነው ነው። ምክንያቱም መፍትሄ ለመስጠት እየሞከርክ ያለው ለራስ ህመሙ ከሆነ ለራስ መታቱ ከሆነ ያ ሰው ቀን ይወስዳል እንጂ ይሞታል። የቤተ ክርስቲያንም አሁን ያለንበት ሁኔታም ይህንን ይመስላል። ይሄ ነገር ከምንድን የመጣ? በነገራችሁ ላይ ድፍን 50 ዓመት ሲደረግ የኖረ ነው። ለምሳሌ ዛሬ ግንቦት 28 ነው አይደለም? ልክ በዚች ቀን የዛሬ 37 ዓመት በ1980 ዓመተ ምህረት የኢትዮጵያ ሶስተኛው ቅዱስ ፓትርያርክ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ያረፉበት ቀን ነው ዛሬ። ብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ የነበሩ በደርግ ዘመን ነው። ምክንያቱም ደርግ እንደተሾመ ብፁዕ ወቅዱስ አቡነ ቴዎፍሎስ የሚባሉ ፓትርያርክ ሊቀ ጳጳሳት ነበሩ። እሳቸውን በገመድ አንቆ ገደላቸው። በገመድ አንቆ ከመግደሉ አስቀድሞ ግን ጳጳስ ሹሙ በላያቸው ላይ ተብሎ አንድነት ተወረዱ። እንዴት ዋላችሁ? አቡነ ቴዎፍሎስን የገደላቸው ደርግ አይደለም። ለዛ ነው አንዳንድ ነገሮችን ላዩን ስለምንመካ በገመድ ያነቃቸው ደርግ ነው። በመንግስቱ ኃይለማርያም ትእዛዝ ማን አንቆ እንደገደላቸው ታሪኩ እኮ ይታወቃል። መሰረታዊው ነገር ሁለት ነው። አንድ በወቅቱ እሳቸው እንዲገደሉ ያደረገ ቤተ ክህነት ነው። ምንም ጥያቄ የለው። ተረድታችሁኛል?
አስገዳዩ ማን ነው? አንድ። ሁለተኛ ነገር አቡነ ቴዎፍሎስም ራሳቸው ሰማዕት ናቸው፣ ክብር አግኝተዋል። ለትምህርት ያህል ስለሆነ ግን ከደሙ ንጹሕ አልነበሩም። እሳቸውም ለምን ከኋላ የነበሩ ክፍተቶች ነበሩ። ግን ከሳቸው ብቻ አይደለም፣ ከሳቸው በፊት በአቡነ ባስልዮስም ነበሩ። ቀዳማዊ ኃይለ ሥላሴ እርሳቸው ካጠፉት ይልቅ መሰራት ሲገባቸው ያልተሰሩ ነገሮች ተጠራቅመው ሀገሪቱን ለጅብና ለውሻ አሳልፈው ሰጥተዋታል። እና ብፁዕ ቅዱስ አቡነ ተክለ ሃይማኖት አባ መላኩ የሚባሉ በወላይታ ምድር በባዶ እግራቸው ቆዳ ለብሰው በስብከተ ወንጌል የሚያገለግሉ በመቶ ሺህ የሚቆጠሩ ኢአማንያንን ያጠመቁ ደግ መናኝ ናቸው። ለአቤቱታ በመጡበት ነው አይደል ተይዞ የተሾሙ እና ቤተክርስቲያኗን ሲመለከቷት ከውጭ ይልቅ ቤተክርስቲያኗን ለማዳን ከባድ የሆነ ከውስጥ ያለው ነው። እና ብዙ ሰው ምን ይላል? በደርግ ዘመን ያሁሉ ቀይ ሽብር ሲካሄድ ያሁሉ ቤተክርስቲያን የካድሬ መጫወቻ ስትሆን ፓትርያርኩ ሊቀ ጳጳሳቱ ምን ይሰሩ ነበር ብሎ አቡነ ተክለ ሃይማኖት ላይ ብዙ ሰው ሲፈርድ ሰማለሁኝ። እውነቱ ግን እንደሱ አይደለም። ብፁዕ ቅዱስ አቡነ ተክለ ሃይማኖት በዘመናቸው በሊቀ ጳጳስና በነበሩበት ወንበር ላይ ሲያደርጓቸው የነበሩ 3 ነገሮች ናቸው። ደህና ዋላችሁ። አንደኛ የገዛ ንጽህናቸው መጠበቅ ነው። መጀመሪያ ለምን? መንፈስ ቅዱስ ከሳቸው ከተለየ ችግር ነው። በዚያ ምክንያት እርሳቸው ለዘላለም የበሉትን ምግብ እኔና እናንተ ለአንድ ቀን ልንበላው አንደፍረው አይደል? በውስጥ ማቅ ለብሶ ጥቂት በሶ በጥብጦ ጠጥቶ ጥሬ ቆርጥሞ ወይ ድንች ነገር በልቶ መዝለቅ። የሚገርማችሁ ነገር ስለሳቸው ከምንሰማቸው ነገሮች በጣም አስገራሚው ነገር እውነት ላይ መስላችሁ ይችላል። እውነት ላይ መስል ይችላል። ግን ብር ታውቃላችሁ አይደል? የብር ኖት ንገሩኝ። የብር ኖት አያውቁም ነው የሚባለው እኮ። አታውቁም? የብር ኖት ምን እንደሆነ አያውቁ። ብርና ወረቀት መለየት አይችሉም። ምክንያቱም ደሞዝ በእጃቸው ተቀብለው ስለማያውቁ ይባላል። ደሞዝ የሚቀበልላቸው ሰው አለ፣ ተቀብሎ ለቤተክርስቲያን አገልግሎት በዛው አየር ባየር አውሎ ነው የሚሉት ወደዚያው። እና በምን ተረጋገጠ ይባል? አንድ ወንድማችን አለ በመሀል ሀገር ያለና ከአይነ ምስክር አገኘው ብሎ የነገረው ይህን ነገር እንሰማለን። ግን እሱ ደግሞ የበለጠ የአይነ ምስክር አገኝቶ እኛ አይነ ምስክር ወደ እሳቸው ቢሮ ስጋ ብር ወድቆ አገኘው ቢሮ ላይ መሬቱ ላይ። እና አባታችን ምንድን ነው ይሄ ማን ጥሎት ነው ብዬ ስላቸው፣ አረ ቅድም የነበረው ሰውዬ የጣለው ወረቀት ነው፣ ውሰድና ቆሻሻ ገንዳ ጣልልኝ። ብሩን ማለት ነው። ማለት ብር መሆኑን አልተረዱም። ርቀት ኖሮት አይደለም፣ እዛው እኮ ፊታቸው አይናቸው ላይ። እና ራሳቸውን ይጠብቁ ነበር። አሁን ቅድም ያነበብኩላችሁ የቅዱሳን ሐዋርያት ሥራ ግብረ ሐዋርያት ከርዕሳችን ዝቅ ብሎ ቅዱስ ጴጥሮስ ንስሐ ግቡ ካላቸው በኋላ መጨረሻ ላይ ቁጥር 40 ላይ ምንድን ነው የሚላቸው? አድኅኑ ርእሰክሙ እምዝ ዓለም እኩይ፣ ከዚህ ክፉ ዓለም ራሳችሁን አድኑ ብሏቸዋል። አስታውሳለሁ አጣጣሚ ሚካኤል በዚህ ርዕስ ከዓመታት በፊት ተምረናል። ከዚህ ክፉ ዓለም የመጀመሪያው አንድ ጳጳሱን፣ ቄሱን፣ ሰባኪውን፣ ምንሁን፣ ዲያቆኑን የመጀመሪያው ትልቁ ስራ አንተ ከመንፈስ ቅዱስ አትለይ ነው። ራስን ከዚህ ክፉ ዓለም መጀመሪያ ማዳን፣ ራስን ማዳን ይቀድማል። ለዚያ ነው ንጽህናቸውን፣ ትሩፋታቸውን፣ ገድላቸውን ትልቁ ስራቸው አንዱ እሱ ነው የነበረ። ሁለተኛው ስራቸው እርሳቸው ሲቀበሉት ከመጠን በላይ ብልሽት የወጣ ነገር ነው ለማስተካከል ሳይሆን ከዚያ በላይ እንዳይከፋ ለማድረግ ነው ሲሞክሩ የነበረ። ብዙ ጊዜ የሚወቀሱ ደርግ የአብዮት በዓል ሲያከብር ይገኛሉ በዓሉ ላይ ተብለው ነው ሲወቀሱ የሚኖሩት። በዓል ሲያከብር ግድ ይጠራሉ፣ ይሄዳሉ። ለምን እንደሄዱ፣ እንዴት እንደሄዱ፣ ምን አድርገው እንደሚመለሱ፣ ምን እዚያ ሄደው ይሄን አሉ ያን አሉ አይባሉ። ስለዚህ ሁለተኛው ስራቸው ምንድን ነው? ቢያንስ ሲሆን የሚስተካከሉ ነገሮች ካሉ እንዲስተካከሉ፣ ሰበካ ጉባኤ እንዲጠናከር፣ የእጓለ ማውታ ተቋማት የሐዋርያ ጳውሎስን አንተ ሲፈርስማለች ማን ያቋቋሙ የጓለ ሞታን ስፍራዎችን ማቋቋም አቅማቸው የቻለውን ያክል ቤተክርስቲያን ከዚያ በላይ እንዳትሞት፣ ከዚያ በላይ እንዳትዋረድ አቅማቸው የቻለውን ያክል። ምክንያቱም ትግሉ በወቅቱ ከደርግ ጋር አልነበረም፣ እዛው ቤተ ክህነት ውስጥ ካሉ ሰዎች ጋር ነው። ከባዱ ጦርነት እንጂ ደርግን ማሸነፍ ከባድ ስራ አልነበረም። ለምን? ዓለማንን ማሸነፍ አይከብድም። ቢበዛ ሰማዕትነት መቀበል ነው፣ ሌላ ነገር የለውም። ሶስተኛው ትልቁ ስራቸው ምንድነው ታውቃላችሁ? ጥቂት ከዓመት ከቆዩ በኋላ ማስተካከል እንደማይችሉ አወቁት። ቅዱስ አካክዮስ የሚባል አንድ
ሊቀ ጳጳሳት ነበር በቁስጥንጥንያ የተሾመ በ5ኛው ክፍለ ዘመን ጉባኤ ኬልቄዶን ከተደረገ በኋላ። ፓትርያርክነት የሾሙት በቤተ ክርስቲያን ውስጥ ምንፍቅናና ችግር ስለበዛ ያን እንዲያስተካክል ነው። እንደተሾመ ሲመለከተው ግን ከሱ አቅም በላይ ሆኖ አገኘው። ስለዚህ ምን አለ? እኔስ ራሴን ላድን ይገባኛል ብሎ አለ። ከዚህ ያሳደዱት፣ በስደት ሞተ። ታዲያ ብፁዕ ቅዱስ አቡነ ተክለ ሃይማኖት ምንድን ነው ሶስተኛው ስራቸው ካላቸው አንድ ስራ ነው። እግዚአብሔር ምን ይሉት ነበር? ውሰደኝ ውሰደኝ። እሳቸው ቆመው ቤተክርስቲያን ላይ ጥፋት ሲመጣ ማየትም አይፈልጉም፣ ለማዳንም ችሎታው የሌላቸውን። ማንም በዙሪያቸው አልነበረም፣ ጥቂት ሰዎች ብቻ ናቸው። በዚያ ምክንያት ከ37 ዓመት በዚህች ዕለት ሲያርፉ ከእናንተ መሃል አሁን ዛሬ የለች መሃል ሀገርን ያለች አንዲት ልጅ መጣችና አለቀሰች። ከዓመታት በፊትም ምን ሆንሽ አልኳት። እኔ አያመኝም፣ ደህና ነኝ፣ ምግብም እበላለሁ፣ ግን ኪሎዬ በጣም ስለቀነሰ ፈራው። ስንት ኪሎ ሆንሽ? 39 ኪሎ። ካሜራ ስላለ ነው እንጂ በወቅቱ የራሴን ኪሎ ነገርኳት። ከሷ ብዙም ያልተሻለ ማለት ነው። እና ደነገጠች። ምን አስደነገጠች? እሱ ገረመሽ? ብፁዕ ቅዱስ አቡነ ተክለ ሃይማኖት 25 ኪሎ ነበሩ። እንድታውቁት 25 ኪሎ ነው የነበሩት። ያ ማለት አንዳች ስጋ አካላቸው ላይ አልነበረም። አንዳች የስጋ ትርፍ አካላቸው ላይ እስካይገኝ ድረስ ማለት ነው። እና እንደዚህ አድርገው በለመኑት መሰረት መድኃኔዓለም በዚች ቀን ጠራቸው። ሄዱ። በሰማየው ቀሳቀሰ፣ አያገኛቸውም። ታግለዋል። ሰው እንደሚያወራው አይደለም። እንዴት ዋላችሁ? ከባድ ነው ነገሩ፣ ቀላል ነው አይደለም። ነገር ግን ሰው ስራ ልስራ ካለ የመጀመሪያው ነገር መሆን ያለበት ስራ መስራት ከፈለግን ንስሐ እንግባ። እንዲህ የእግዚአብሔርን ነገር ከእግዚአብሔር ጋር ሳይታረቁ እንዴት አድርጎ መስራት ይቻላል? ወገኖቼ፣ ወንድሞቻችን፣ እህቶቻችን ይህንን የምትሰሙ የምትወዱንም የምትጠሉንም እስኪ ያስቡት። ይሄ ስለ እኔ ወይ ስለ አንድ ሰው ስለ ገሌ አይደለም፣ ስለ አንዲቱ ቤተ ክርስቲያን ነው። ስለ ወገኖቻችን ልውና ነው። ከምንም በላይ ስለ አንተ ስለ አንቺ ነው። እስኪ ያስቡት። እንዴት ሰው ከእግዚአብሔር ጋር ሳይታረቅ ለእግዚአብሔር እሰራለሁ ይላል? እንዴት ከቤተ ክርስቲያን ጋር ሳይታረቅ ለቤተ ክርስቲያን እሰራለሁ ይላል? ለዛ ነው እስካሁን ከሆነው ገና የሚሆነው ሲያስቡት ይሰቀጥጣል። ጭንቀት እሱ ነው። ከባዱ ነገር እሱ ነው። የቸገረን ነገር እሱ ነው። ወገኖች በምን ቋንቋ እንነጋገረው ይሆን? ግንቦት እያለቀ ነው። ሰኔም እየመጣ ነው። እንደ ባህሉ አማርኛ ሰኔና ሰኞ ሲገጥም ፍራ ይባላል አይደል? ሰኔ አንድ ምን ይመስልሃል? ሰኞ ነው አይደል? እኔ በሱ ላስፈራራቸው አይደለም። በእርግጥ ባለፉት ድፍን 40 ዓመታት ሰኔና ሰኞ የገጠሙባቸው ወደ 7 ወይ እንደዛ የሚሆኑ ቀናት ይኖራሉ። 5 ወይ 7። ግን እኔ ሰኔና ሰኞ እናቆየው፣ ችግር የለም። እሱ የመድኃኔዓለም የሥነ ፍጥረቱ ስራ ነው። ግን ክረምት ነው። አንዳንዶቹ በክረምት ለመዝናናት እቅድ ያላቸው ሰዎች አሉ። ቢዝነስ ለመስራት እቅድ፣ ብዙ እቅድ አለን አይደል? በክረምት አባቶቻችንሳ ደጋጉሳ በክረምት እቅዳቸው ምን ይመስልሃል? ምን ይመስልሻል እህቴ? ይህን የምትሰሙላችሁ በዚህ በሚቀረጽኩም በምንም ቢሆን ማለት ነው። ምን ይመስለናል? ጥንት አባቶቻችን እንዲህ ይሉን ነበረ። ንስሐን የማያውቅ ሕዝብ የ3 ሰዓቱ መከራ የ3 ቀን ይሆንበታል። የ3 ቀኑ የ3 ወር፣ የ3 ወሩ የ3 ዓመት፣ 3 ዓመቱ 30፣ 30ው 300 ዓመት ይሆንበታል ይላሉ። የቅዱስ ዳዊትን ነገር ረሳ ነው።
ህዝብ ስለቆጠረ ከእግዚአብሔር ጋር ተጣልቶ መቅሰፍት ምረጥ ተብሎ የ3 ወር ነው አይደል የመረጠ። እግዚአብሔር ግን ቅር አለው። በስንት ሰዓት ነው? በ3 ሰዓት። ይኸው ለምን ንስሐ ገባ፣ ጥፋቱን አመነ። ምን ተረሳ ሁሉ አባግ፣ እነዚህ በጎች ምን አደረጉ? እጅ በእኔና በአባቴ ቤት ይሁን፣ እኔ ነኝ ህዝብህን ቆጥሬ ያጠፋው እኔ ነኝ አለ። ለጥፋቱ በአውደ ኦርና ኢያቡሳዊ መስዋዕት አቅርቦ መልአከ መደምስስን ከ70,000 ሰው በላይ እንዳያጠፋ አስቆመው። እንጂማ በሚሊዮን የሚቆጠር ሰው እኮ ነው ሊያጠፋ መጥቶ የነበረ። የቆጠራቸውን ኃያላን ሁሉ ሊያጠፋበት ነበረ። ያ ማለት ወደ 1.2 ሚሊዮን በላይ ኃያላን ሊያጠፋበት ነበረ። እና ዳዊት እስራኤልን ጥብቋት የኖረ በንስሐ ነው። ቅዱስ ዳዊት አባቶቻችን እንደዚያ ናቸው። አፄ ዘርዓ ያዕቆብን እንዳትረሱ። የገዛ ልጃቸውን የበኩር ልጃቸውን ቅላውዲዮስን በስቅላት የገዛ ልጃቸውን የቀጡት በከንቱ እንዳይመስላችሁ። እና አፄ አድያም ሰገድ ኢያሱ አንዳንድ ነገሮችን አይተው ይሄማ በአገር የጥፋት ሊያመጣ አይደለ ብለው መጀመሪያ ንስሐ ሱባኤ ገቡ። እሱም አይመልሰው ቢሆን እኮ ዙፋናቸውን ትተው ጨቅላ መንዞ መቅደሰ ገላውዲዮስ ጣና ውስጥ ገብተው እኮ በጦር ተወግተው በጥይት ተደብድበው በሳት ተቃጥለው እኮ ሙተዋል። ሀገር ግን እንድትቀጥል አድርገዋል። እና በሞቴ ንስሐ እንግባ። ይህንን የምንሰማው ሁላችን ንስሐ እንግባ፣ ጸሎት እናድርግ። በድለናል እንበለው እግዚአብሔርን። ኧረ አስቀይመናል። እውነቴን ነው። አንድ ወዳጄ አባቶች ሲመጡ አይዞ ጥሩ እየደረክ ነው፣ አሁን ጥሩ ይዛል፣ በርታ ብለው ይሉታል። ገብቶ ማልቀስ። ምን ሆንክ አልኩ። አይ ኃጢአቴ ቢበዛ ነው እንጂ እንደዚህ አሉኝ። እውነት ግን ነው። እሺ አልቅስ፣ ቀጥል፣ ችግር የለም። መቼም ሁሉ ስጦታ አለው። አንድ መነኩሴ ከሰሞኑ ብቅ አለ። ምን ልታረግ መጣ? አይ ከአንዱ ገዳም ቆይቼ ወደ አንዱ እየሄድኩኝ። ለምን ትዞራለህ? አረ ያኛው ቦታ ትንሽ ከባድ ሆነ ለመንፈሳዊ ሕይወት፣ ዓለማውያን በዙ በስፍራው እና እንዲያው ወደ ጥሙና ወዳለው ወደ ሩቁ ልሄድ ብዬ። እሺ እኔ መጨረሻ አድርገው፣ ድጋሚ ግን እንዳትወጣ ከዚያች ገዳም። ምን ይመክሩኛል አለ። እኔ አባ አርሳኔዎስ ያለውን እደግምልሃለሁ፣ ለአንድ መነኩሴ በበዓቱ ከመጽናት በላይ ጽድቅ የለውም። በከተማ ሆኖ ከሚጾም ከሚጸልይ መነኩሴ ገዳም ሆኖ የሚበላ መነኩሴ ይሻላል። ደህና ዋላችሁ። ሲሆን ብዙ ይደረጋል። ለአንድ መነኩሴ ግን ዝቅተኛው እግዚአብሔር ከሱ የሚሻው ነገር ምንድን ነው? አጽንኦ በዓት ነው። ገዳሙን አለመልቀቅ ነው። ከአንድ ካህን ከአንድ ዲያቆን ዝቅተኛው የሚፈልገው ነገር ምን ይመስላል? ከአንድ ጳጳስ ከአንድ ሰባኪ ዝቅተኛው ነገር እስኪ ለእነሱን ተውላቸውና እግዚአብሔር ከኛ የሚፈልገው የመጨረሻው ነገር ምንድን ነው? ንስሐ እንድንገባ ነው የሚፈልግ። እስቲ በሞት እግዚአብሔር አብሉኝ አለ? ንገሩኝ። አጠጡኝ አለ? አልብሱኝ አለ? ቤተ ክርስቲያን እንኳ እነጹልኝ አለ? የዛሬ ሰው እግዚአብሔር ያለውን ትቶ ያላለውን ህንፃ ስሩልኝ አላለም እኮ እግዚአብሔር። ወርቅ መስቀል አግቡልኝ አላለም እኮ እግዚአብሔር። ውድ መጋረጃ፣ ውድ የኤሌክትሪክ ኢንስታሌሽን አድርጉልኝ አላለም እኮ እግዚአብሔር። የድሮውን ጉልላት እያወረዳችሁ አዳዲስ ጉልላት ስቀሉልኝ አላለም እኮ። ማቶኔላ አንጥፉልኝ እኮ አላለም። ግቢ አስጊጡልኝ አላለም እግዚአብሔር። እስቲ እግዚአብሔር ምን ይላል ብሎ የሚጠይቅ ሰው እንጣ። እግዚአብሔር የሚፈልግ አንድ ነገር ብቻ ነው፣ ንስሐ እንድንገባ ወደ ልባችን እንድንመለስ እና እንዳያጠፋን ብቻ ነው የሚፈልገው። እንዳያጠፋን። እኔ በነገራችን ላይ የቸርነቱን ብዛት የምታውቁት ለዘመናት የቁጣውን እጅ ያለን እንግዲህ እንዴት እንደምናውቀው እግዚአብሔር ያውቃል። ግን እጁን ሊዘረጋ ብሎ እንዲህ አይቆጠርም እኮ ስንት ጊዜ ሲስ እንደሰበሰበ ስታውቁ። ሰው ግን ምንድነው የሚያስብ? በእግዚአብሔር ላይ መዘበት ይጀምራል። አንዳንድ ጊዜ እንዲያውም ቅጣት እንዳለ ነገራችሁት ሰው ቅጣቱ ሲቀር ምንድነው የሚያስብ?
ነገሩ ውሸት ነው ብሎ ያስባል አይደለም? ትናንት አንድ ወንድም በአንዳንድ ነገር ከወቀስኩት በኋላ ጥሩ ስራ ከሚሰሩ ወንድሞች መካከል አንድ ነው፣ ግን አካሄዱ ደስ ስላላለኝ ከወቀስኩት በኋላ እስኪ ጥያቄ ልጠይቅ፣ አንተና ጓደኞች የምትሰሩት ስራ ስትሰሩ በየዕለቱ ፈተና አለባቸው የለባቸው? በየዕለቱ የሚታይ የተገለጠ ፈተና ነው። ለምን እንደሌለባችሁ ታውቃለህ? አንደኛ ጸላይ ስናያት አንተን የሚፈትን የምትሰራው ስራ ከእግዚአብሔር የሚያደርስ ከሆነ ብቻ ነው። አንድ ሁለተኛ ከእግዚአብሔር የሚያደርስ በጎ ስራም እየሰራ አንዳንድ ጊዜ አይፈትንም። ለምን? የዕለት የዕለቱ ፈተናማ ያጠነክርሃል። ስለዚህ ምን ያደርጋል? ሩቅ ጉድጓድ ይቆፍራል። ተመልሰ እንዳትነሳ ማለት ነው። ተጠንቀቁ። የእንታ መምህራችን ብለውኛል። መልካም ልትሰራ ስትል የአደባባይ ስራ፣ በተለይ በአደባባይ ሰው የሚያየው ስራ፣ የአደባባይ ስራ እሰራለሁ ስትል መጀመሪያ ማሰብ የሚገባ እግዚአብሔር ይወደውን አይወደውን ነው። ሁለተኛ ግን ይህን ስሰራ ጠላት ምን ይመልስልኝ ይሆን ብለህ አስብ ይላሉ። ምንም በጎ ሰርተህ ከቶም አይለቀን። ለዛ ነው መድረክን እንድትወጡ ብዙዎቻችሁ ማላበረታታችሁ። እውነቴን ነው። እሳት ነው። እንደና ዋላችሁ። ሰይጣንን ጉልበት አታውቁም? ከእግዚአብሔርና እግዚአብሔር ካደረባቸው ቅዱሳን በቀር ሰይጣንን ታግሎ ማሸነፍ ይችላል? እና ታዲያ አደባባይ አንዳንድ ነገር ይዘህ ስትወጣ ምንም ችግር የለውም በራሴ አቅም እችላለሁ ነው ወይስ አንዳንዶቹ እንደሚሉ ተረሱ የለም ብለህ ነው? እና ከእግዚአብሔር መታረቅ አለብን። አለያ በሚዲያ ብጮህ ምንም ነገር አይቆምም። አንዳንድ ጊዜ ግራ የሚገመኝ ተናዋላችሁ፣ አንድ አዳራሽ ውስጥ ግቡ። አዳራሽ ውስጥ ማንም የለም። አመማችሁ ብላችሁ ጩሁ። የራሳችሁ ድምፅ ወደ ግድግዳው ይሄዳል አይደለም? ተጋጭቶ ወዴት ነው የሚመለስ? ወደ ራሳችሁ። አንተ መልሰህ የምትሰማውን ድምፅ ለምን ትጮህለታለህ? ወደ ማን ነው የምትጮኸው? እኮ ነገር አይከብም። ወደ ማን ነው የምትጮኸው? ሰው ለገዳዩ ማመልከቻ ያስገባል። ሰው ንብረቱን ከሰረቀው ሰው ጋር ፍለጋ ይገባል። ከሌባ ጋር አንተ እቃውን ከሰረቀ ሰው ጋር ነው የምትፈልገው ንብረትን? እንዴት ብሎ ይሆናል? እንዲያው እንኳን ፈሊጥ ካለን እንኳን ማለት ነው። እሱም ይቅርና እግዚአብሔር ከምታስቡት በላይ ተቀይሞናል። አባት ነው፣ ፈጣሪ ነው፣ መተው አይተውም። ግን በቅዱሳን አድሮ የተናገረው ነገር አይቀርም። ለዚያ ነው እናስብበት። ስንቶቹ ሄዱ ወገኖች፣ ስንቶቹ ሄዱ። ውሰደን እያሉ ለምን ምሕረት ቢለምኑ ምሕረት የሚገባው ሲጠፋ ብዙዎቹ ይሄዳሉ። የቀሩ አሉ። አሁንም ደግሞ እንጃ እንግዲህ ነገ ምን እንደሚሆን አናውቅም። ለዛ ነው እኔ የምፈራው ሌላውን አይደለም፣ እነሱ የተፈጸሙ ቀን ምን እንደሚሆን ነው። እና በእውነቱ ንስሐ እንግባ። ንስሐ ምንድን ነው ካልከኝ፣ ከልብ ከአንጀት ይሄ ሁሉ የሆነ በገሌ አይደለም በእኔ ኃጢአት ነው። ፌስቡከኛ ሁን፣ ዩቲዩበር ሁን፣ ቲክቶከር ሁን፣ ሰባኪ ሁን፣ ጸሐፊ ሁን፣ ለጣፊ ሁን፣ ቄሱን፣ ጳጳሱን፣ ዲያቆኑን፣ ሴቱን፣ ወንዱን እየሆነ ያለ ሁሉ እየሆነ ያለ በምን ምክንያት ነው? በእኔ ኃጢአት። በሉ እስቲ በእኔ ኃጢአት ነው። ማናችንም ማለት ያለብን እሱ ነው። በእኔ ኃጢአት ነው ይሄ ሁሉ እየሆነ ያለ፣ በእኔ ኃጢአት ነው፣ በእኔ በደል ነው፣ በእኔ ክፉነት ነው። መጀመሪያ እኔን ይቅር በለኝ፣ ቀጥሎ ወገኖችን ማር፣ ሀገራችንን ማር። ተዘከር እግዚኦ ሰላም አሐቲ ቅድስት ቤተ ክርስቲያን ጉባኤን ሐዋርያት ርትዕት በኀቤከ በኀበ እግዚአብሔር ቢልም ያስኬዳል። በአንተ ዘንድ የቀናች የሆነች የሐዋርያት አንድነት፣ ሐዋርያት የሰበሰቧት የዚችን ቅድስት ቤተ ክርስቲያን ሰላሟን አስብ። ዳኛ ላክልህ። ግን የሚላከው ዳኛ
ሰላም ዳኛ ያደርግልን። እኛንም ይቀጣና ይሁን። ለምን ዳኛ ሲባል ሰው ብቻ ይመስለዋል። መቅሰፍትም ዳኛ ነው፣ ደዌም ዳኛ ነው። በደዌ ዳኝነት በአልጋ ቁራኝነት ሲባል አትሰማም? በሽታም ዳኛ ነው፣ መቅሰፍትም ዳኛ ነው፣ ሞትም ዳኛ ነው። ዳኛው ብዙ ነው። የትኛውን ዳኛ እንደሚልክ አናውቀውም። ግን እንዲያው ለእኛ የሚበጀንን ከጥፋት የሚታደገንን እውነተኛውን ዳኛ መድኃኔዓለም ይላክልን። በፊት የነገርኳችሁን አንዲት ነገር ድጋሚ ላስታውሳችሁ። ሁልጊዜ የሆነ ነገር ሲገጥማችሁ እዚያው ላይ ሆናችሁ ተጸጸቱ። አይ ይሄስ ጥፋት ነው፣ ይሄስ ስህተት ነው፣ እግዚአብሔርን በደልኩ በሉ። እዚያው ላይ ኋላ ቤታችሁ ውስጥ ገቡ፣ በደንብ በጸሎት እንደገና ምሕረት ለምኑ። ኋላ እንደገና ለካህን ንስሐ በምትገቡበት ቀን እንደ ሀገር ግን ማናችንም ሁላችንም አንድነት እንደበደልን አንድነት ምሕረት መለመን አለብን። ይህንን ለወገኖቻችሁ በሙሉ አድርሱ። ከዚህ በላይ እንግዲህ ምን ይባላል? መድኃኔዓለም በቸርነቱ ይማረን። ንስሐ እንግባ። ዛሬ 28 አይደለም በ21 ነው ተገናኝተን የነበረ። በ22 ሐዋርያው ቅዱስ እንድራኒቆስ ያዕቆብ ምስራቃዊ፣ በ23 አቡነ ታዲዮስ ታላቁ ሐዋርያ ሰማዕት ጻድቅ፣ ሐዋርያት ቅዱሳን ዮልዮስ፣ አፍሮዲጡ፣ ሌሎቹ አባ አንስያ፣ ዮልያኖስ፣ እናቱ ታወድራጦስ፣ ታድሮስ የሚባሉ መምህራን፣ ጳጳሳት፣ ካህናት ሰማዕትነት የተቀበሉበት ቀን። በ24 እግዝእትነ ማርያም ድንግል ወላዲተ አምላክ ከቸሩ መድኃኔዓለም ከልጇ ከቅዱስ ዮሴፍ አረጋዊ ከቅድስት ሰሎሜ ጋር ስደት ወጥተው ወደ ግብፅ የገቡበት የሐዘን ቀን ነው። ለእመቤታችን መከራዋ ስደቷ የጀመረበት መታሰቢያው ነው። ግንቦት 24 በስደት የገባችበት ነው እንጂ ስደት የወጣችማ በታኅሳስ መጨረሻና በጥር ነው። ያን ቀን አረጋዊ ዮሴፍን እናታችን ቅድስት ሰሎሜን እናስብና ከአበው ወገን የአልዓዛር ልጅ በክህነታቸው ከተመሰገኑ የብሉይ ኪዳን ቅዱሳን ካህናት አንዱ አልዓዛር ወልደ አሮን ዓመታዊ ዕረፍት በዓሉ ነው። ያን ቀን በቤተ ክርስቲያናችን ኤርምያስ መክሮ ዘክሮ ገስጾ አልሰማው ሲሉ እርሱን ሰምተው ከፄዋዌ ከምርኮ መከራ እስራኤል ስጠፋ መዳን ከተቻላቸው ቅዱሳን መካከል አንዱ ቅዱስ ዕንባቆም ያን ቀን ዓመታዊ ዕረፍት በዓሉ ነው። ወደ ፍልስጤም ሄዶ ስራ ሲሰራ ኑሮ ኋላም ተመልሶ ጠላት ሲመጣ ግባ መልስ ብሎ ተዋግቶ ድል አድርጎ 70 ዘመን ታግሶ እስራኤላውያን ከምርኮ እንደገና ሲመለሱ ከሞት የተረፉ ከጥላ ያረፉት ወደ ቤተ መቅደስ ገብቶ እግዚኦ ሰማይኩ ድምፀከ ወፈራይኩ፣ አቤቱ ጌታዬ ድምፅህን ሰማሁ ፈራሁ፣ ርኢኩ ግብረከ ወአንከርኩ፣ ስራህን አየሁ አደነቅኩ፣ በማእከለ ክልኤ እንስሳ ርኢኩከ፣ በሁለት እንስሳት መካከል ተኝተህ አየሁ ብሎ ምስጢረ ሥጋዌ ተገልጦለት ተናገረ። ሙታንን አስነሳ። በስተርጅናው እደ እግዚአብሔር መጥታ ነፍሱን ከሥጋ ለይታለታለች። ያን ቀን ከቅዱሳት አንስት መካከል እናታችን ቅድስት ዮሐና የኩዛ ሚስት የሄሮድስ የቤተ መንግስቱ አዛዥ ኩዛ የሚባል ወታደር ነበርና የእሱ ሚስት የነበረች ሀብት ንብረት የነበራት ጌታችንን በገንዘቧ በሰውነቷ በሃይማኖቷ ያገለገለችው ጌታ ካረፈ በኋላ በቤታችንን 15 ዘመን ያገለገለች ስለ አድኗ በዚህም አለን ቅድስት ዮሐና ዕረፍቷ ነው። ያን ቀን ከሰማዕታት ቅዱስ አብቁልታ ቄስ ነው። በቅስናው በጎረኝነት ፈጽሞ በእሳት ተቃጥሎ የተሰዋ። በ25 ተወዳጅ እናታችን ቅድስት ሰሎሜ ልክ እንደ ዮሐና ግን ከዮሐናም ከፍ ባለ ማዕረግ እመቤታችን የሥጋ ዘመዷ ያክስቷ ልጅ የአረጋዊ ዮሴፍ ልጅ ጌታ በጽንሰቱ በልደቱ በስደቱ በእድገቱ በጥምቀቱ በትምህርቱ በሕማሙ በሞቱ በትንሣኤው በርደተ መንፈስ ቅዱስ
በረከቱ በረከተ መንፈስ ቅዱስ ኋላም በዘመነ ሐዋርያት በነበረ አገልግሎት የተሳተፈች አረጋዊት እናታችን ቅድስት ሰሎሜ ኋላ አርጅታ በጣም አርጅታ ነው ያረፈች። ቅድስት ሰሎሜ ጌታን ያቀፈች ጌታን ያዘለች በእጆቿ እንማጸናለን በከንፈሮቿም እንማጸናለን ጌታን እንማጸናለን። በእውነቱ ያን ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሴፍን በትር ወስዶ አጠቃቅኖ ሰባብሮ ተክሎ በካህሊነቱ ጸበል ወይ ማይ አፍልቆ ከዚያ አጠጥቶ ቅባ በለሶን ያፈለቀበት ነው። ያ ቅባ በለሶን እንድታውቁት ቅባ ሜሮን ዛሬ እንዴት እንደሚያደርጉት አላውቅም። የዛሬ በጥንት ዘመን ግን ቅባ ሜሮን ወይም ፍልሃተ ሜሮን የሚደረግ አዲስ ለሜሮን የሚሆን የሚዘጋጅ ነገር አለ። ነገር ግን ከጥንቷ ከዛች ከመጀመሪያዋ ሜሮን ወይም ከዚያች ከቅባ በለሳን ግን ጠብታ መኖር አለባት። ያቺ መቀላቀል አለባት እና ለዚያ ነው በትረ ዮሴፍ አሚሃ ከመታሪ ስልጣነ ገቢረከ በበስባር ሀበተከል ከመካነ ማይተ መቅደሳት ይኩን አውሃዝ ከሜሮን ብሎ ደራሲ ያመሰገነ። ያን ቀን ከሰማይታት ብዙ ቃል ኪዳን የተገባለት ቅዱስ ሚካኤል የነገ ሰርክ ረዳት የሆነለት 30,000 ሰማይታትን አሕዛብን ማርኮ በሰማይትነት ያበቃው አባታችን ቅዱስ ሄሮዳ ዓመታዊ የሰማይትነት በዓሉ ነው። እነ ቅዱስ ኮጦሎስ በሀገረ እንዴናው በሀገረ እንጽና ከተሰሙ ቅዱሳን ውስጥ ናቸው። አባታችን ሕፃን ሞዓ የዚያን ቀን ዓመታዊ ጽንሰት በዓሉን እናስባለን። በ26 ተገናኝተን ነበረ። አባታችን ሐዋርያው ቶማስ ታሪኩን አውሰተናል ጥቂት። ጻድቁ አባታችን ሀብተ ማርያም ልደታቸው፣ ቅድስት ዮስቴና እናታቸው፣ አቡነ ኢየሱስ ዘሐይቅ፣ አቡነ ሳሙኤል ዘወገግ ፍልሰታቸው በ26 ለ27 ነው ፍልሰታቸው። ቅዳሴ ቤት የፍልሰት ቅዳሴ ቤታቸው በ27 ስለተከበረ ብዙዎቹ 27 ነው የሚያከብሩኝ፣ 26ን እንይዛለን። የዚያን ቀን እናታችን ቅድስት እህተ ክርስቶስ የሬማዋ የጣናዋ ኮከብ እናታችን ቅድስት እህተ ክርስቶስ የሬማዋ እረፍቷ ነው። እናታችን ቅድስት አርሶንያንም እናስባለን። ትናንት በ27 ሐዋርያው ቅዱስ አልዓዛር እረፍቱ ነው። መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌል ምዕራፍ 11 ላይ ከሞት አስነስቶት ከዚያ በኋላ 40 ዘመን ኑሮ በቆጵሮስ ከቅዱስ በርናባስ በኋላ ጵጵስና ተሾሞ አገልግሎ በ74 ዓመተ ምህረት አርፎ በክብር ቀብረውታል። ታዲያ ከሌሎቹ በተለየ ከመቃብሩ ሳጥን ላይ ዝንቶ ሥጋ አልዓዛር ሐዋርያ አርከ እግዚእነ ኢየሱስ ክርስቶስ ዛንሶ መቃብር ንረ 40 መዋዕል የሚል ጽሑፍ ጽፎበታል። የሚገርመው ይህ ሥጋ የሐዋርያው የአልዓዛር ነው። እርሱም የጌታችን ኢየሱስ ክርስቶስ ወዳጅ ነው። ከሞተ ከ4 ቀን በኋላ ያስነሳው የሚል ጽሑፍ አለ። ፍልሰቱ ሲደረግ በዘመነ ቆስጠንጢኖስ እሷ ጽሑፍ ተገኘች። የእሱ መሆኑን ያወቁት ለዛ ነው። አባ ዮሐንስ ሊቀ ጳጳሳትም ዓመታዊ በዓሉ ነበረ ትናንት። ተወዳጅ እናቶቻችን ደናግል ቅዱሳት ማርያም ማረታ ዓመታዊ በዓላቸው ነው። እኔ ወላችሁ እንደ አልዓዛር መወደድን በሰው አይደለም በእግዚአብሔር፣ እንደ ማረታ እንግዳ መውደድን ማገልገልን፣ እንደ ማርያም አርምሞ ትዕግስትን ስጠኝ ብሎ መለመን ይገባል። ዛሬ ታላቁ ሊቅ ቅዱስ ኤጲፋንዮስ ዓመታዊ በዓሉ ነው። ሥጋው ክቡር ሥጋው ካረፈ በኋላ ለ11 ቀን በባህርም በየብስም ሲጓዙ ቆይቶ በጎዳና ስለሆነ ያረፈ ሥጋውን ይዘው ቢደርሱ ለ40 ቀን ክፉ አገልጋዮች ነበሩና ቤተክርስቲያን ውስጥ ስላወገዛቸው በክፋታቸው አይቀበርም ብለው እምቢ አሉ። እነሱ ሐሳባቸው ምንድነው? ሁለት ነገር ነው። አንደኛ እንደዚህ በመከልከላቸው አቅማቸውን ጉልበታቸውን ማሳየታቸው ነው፣ እሱ ሞቷል ብለው። ሁለተኛው ነገር አይቀበርም ተብሎ ያ ተወዳጅ ቅዱስ ሰው ሲሞት ይለወጣልና ተለውጦ አካሉ ሌላ ነገር ሲሆን ለሰው አሳይቶ ለማዋረድ ነው። ነገር ግን
እስከዚያች ሰዓት ድረስ ሲያመጡት አልገነዙትም ነበር። ዝም ብሎ ነው ተሸክሞ ያመጡት። 40ውን ቀን በሙሉ እየተመላለሱ ሲያዩት መለወጥ አለመለወጡ አይደለም፣ የሞተም አይመስልም፣ እንደተኛ ሰው ነበረ። መዓዛው ደስ የሚያሰኝ። ኋላ ግን አንድ ዲያቆን እኮ ቁም ነገር እንደሚሰራ አስቡት። አንድ ዲያቆን ነው አይደል? ዛሬው ስንክሳር ላይ ታችሁታል። አንድ ዲያቆን መጥቶ አባት ሆይ ፈቃድህ መሆኑን እንጂ ፈቃድህ ከሆነስ እነዚህን ክፉዎች አንተ ልታሸንፋቸው ስልጣን አለ ብሎ እጁን አንስቶ ወዘበጠ ባቲ ምድር እንዲያደርጉ በእጁ ቢመታት እንደ መሬት መንቀጥቀጥ ያለ ነገር ተፈጠረ። ሁለቱም ወደቁ፣ ሞቱ። እሱ በክብር ተቀብሯል። ሁለተኛ ዛሬ እናታችን ቅድስት አመተ ክርስቶስ በኢየሩሳሌም ተወልዳ ያደገች ድንግል የሚጎበኛት መነኩሴ ዘወትር ኢየሩሳሌም የጌታችን መቃብር ለመሳለም ሲመጣ እሷን ይጎበኛታል። ደህና ነሽ እያላት ይሄዳል። ኋላ ግን ያንኑም ከስተት ቆጥሮ ስተትም ስተት ነው ለአንድ መነኩሴ ሴት መነጋገር፣ ግን ያም ሆኖ ቀረ። እንዴት ሳይጎበኘኝ ብላ ወደ በዓቱ ሄደች። በዓቱ ውስጥ ድረስ እየጮኸ ያለቅሳል። ይቅር በለኝ፣ ንስሐ ግቡ እኮ ነው፣ ይቅር በለኝ ያለ ይጮኻል። እኔ በድያለሁ ይላል። ኧረ አባቴ ክፈት ትላለች። ባንኳኳች መጠን ጩኸት ይጨምራል። ይቅር በለኝ እያለ ወደ ቤቷ ተመለሰችና እንዲህ ያለ ንጹሕ መነኩሴ ካለቀሰ እንዴት እኔ ማልቀስ አይገባኝ ብላ ከዚህ መኖር አልችልም። በዘንቢል አተር በመንቀል ውሃ ያዘች። ወደ ጎልጎታ ይዛው ሄደች። ወደ ጌታችን መቃብር ይዛት ገባ። መዚያ ድረስ አይገባም። እዚያ በአፋ ሆና ጌታ ኢየሱስ ክርስቶስ አንተን ልሻ ልፈልግ ልሄድ ነኝ፣ ነገር ግን በሚሄድበት ጎዳና በሙሉ ለሰው ልጅ እንቅፋቱ ሆዱ ነውና እችን የዘላለም በሕይወት እያለው ምግብ አድርግልኝ ብላ ጸለየች። ሄደች። ባህር ኤርትራን ተሻገረች። በሐቅለ ጣኔዎስ ገባች በረሃ ውስጥ 38 ዘመን ሽምብራውን ትቀምስለታለች። ማታ ማታ ውሃን ትጠጣለች። ልክ ቀምሳው ዞር ስትል መልሶ ይሞላላታል። ነገር ግን ለምግቡ ስትጸልይ ያልጸለየችለት አንድ ጉዳይ ነበረ፣ ልብሷ ግን ወዲያው አለቀ። ቀና ብላ ብትመለከት መድኃኒዓለም ጠጉሯን ያሳደገ አካሏን በሙሉ ሸፈነ። ከ38 ዘመን በኋላ ሰው እንዲያውቃት ስለፈለገ በዚያ ወራት ቅዱሳንን ሲሻ ብዙ ቅዱሳንን እሱ ከሁሉ የሚበልጥ ቅዱሳን ሲሆን ቅዱሳንን እየፈለገ ታሪካቸውን ይጽፍ የነበረ ታላቁ የሲሃት ኮከብ አበምኔቱ አባ ዳንኤል በበረሃ ሲዘዋወር በሌሊት እሱ ራሱ እንዲላል ሰው አየው። ምን ይሆን ምትሃት እንዳይሆን እየተጠራጥሬ ሄድኩኝ። ያ ሰው ዘሎ ወደ ተሰነጠቀ አለት ውስጥ ገባ። ሰው እንደሆነ ገዳማዊ ሰው እንደሆነ አወቅኩና አባቴ ሆይ እባክህ ውጣና ባርከኝ ብዬ አልኩት። አልመልስልኝ አለ። ደጋግሜ በጮህ ጊዜ ይቅር በለኝ አባቴ፣ እኔ መውጣት አልችልም አለኝ። ለምን ስለው ሴት ነኝ ደግሞ ራቆቴን ነኝ እና ልብሴን ጣልኩላት በዋሻ ውስጥ። ያንን ለብሳ ወጣች። ሰገደችለት፣ ሰገደላት። ታሪክሽን ንገሪኝ አላት። ነገረችው። እንግዲህ አስቡት። በነገራችሁ ላይ አንዲት ወጣት ከተማ ያደገች ሴት ወጣት ማንም የማያውቀው ጭው ያለ በረሃ ሄዳ 38 ዓመት። ቅዱስ ዳዊት በመዝሙር የተናገረውን ምህላ መሀል ላይ አለ አይደል? ወይ ዜኒ መኑ ተስፋዬ። በአፍ ስንለው እንኳን አይጥምም እኮ ማለት ጣዕም የለውም። አይጥምም ሳይሆን ቃሉማ ጣፋጭ ነው፣ ግን ጣዕም የለውም ስንናገር ሲኖሩት ነው ጣዕም የሚኖረው። ወይ ዜኒ መኑ ተስፋዬ እኮ ነው እግዚአብሔር። እንግዲህ ተስፋዬ ማን ነው? እግዚአብሔር አይደለምን? እግዚአብሔርን ተስፋ የሚያደርግ ሰው መስጉን ነው። ራሱ ዳዊት አልተናገረም? ብፁዕ ብእሲ ዘስመ እግዚአብሔር ትውክልቱ። እግዚአብሔርን ስም ተስፋ የሚያደርግ በዚያ የሚመካ ምንድነው አለ? ብፁዕ ነው፣ ንዑድ ነው፣ ክቡር ነው አለ። ከዚያ 38 ዓመት ያደረገችው ነገር ከነገረችው በኋላ ይህንን ልብስ ውሰጂው፣ አንቺ ልበሽው፣ ለእኔ አያስፈልገኝም አላት። አባቴ ይህም አንተ ልብሱ አርጅቷል፣ አዲስ ነው የምፈልግ አለችው። አውቃ ነው እንግዲህ። እሱ ደግሞ የዋህ ነው። ልብስ ሊለምን ወደ ገዳም ሄደ። ቅርብ ወዳለው ገዳም ሄደና አበምኔቱን ታሪኳን ነግረው እባክህ ልብስ አለው። አበምኔቱ ወጥቶ ከፍ ካለ ስፍራ 2 ልብስ ያለው አንድ ይስጥ ብሎ አዋጅ ነገረ። አንዱ አመጥቶ ሰጠው። ያን ይዞ ያልዞረበት በረሃ የለም፣ ጠፋቸው።
ሰው እንዲያውቃት አልፈለገችም። እያዘነ እያለ አንድ ቀን ፈላሲያን አሉ። በነገራችሁ ላይ መነኮሳት ፈላሲያን የሚባሉ አሉ። ፈላሲ ምን ማለት ነው? ተንቀሳቃሽ ማለት ነው። ከአንዱ ወደ አንዱ የሚሄድ ነው አይደለም? እነዚህ መነኮሳት ግን የሚንቀሳቀሱ በረሃ ለበረሃ ነው እንጂ ከተማ አይደለም። ያም ደግሞ ትእዛዝ እግዚአብሔር ያለባቸው ናቸው ፈላሲያን የሚባሉት ከአንዱ ወደ አንዱ። እና አንድ ቀን መጥተው እየተገረሙ ምን ነው ተገረማችሁ? አይ እግዚአብሔር እንዴት ያለ በረከት ሰጠን ዛሬ። እንዴት ነው? አይ ትናንት ስንመጣ አንዲት ሴት ገዳማዊ ታየን። ስንከተላት በረከቷን ፈልገን ከተሰነጠቀ ዓለት ውስጥ ገባች። እኛም ተከትለናት ገባን። ግን ማንም የለም። ግን ከውስጥ አተርና ውሃ አገኘን። በላ ነው ጠጣ ነው አለቀ። ያን ጊዜ አባ ዳንኤል አዘነ። ገባው ያሚያልቅ የእሷ እድሜ ሲያልቅ ብቻ በልጠን ጠጠን አለቀ። ከዚያ እግዚአብሔርን ይህን በረከት የሰጠህን እያለን ስናመሰግነው አለን። ብንወጣ ከዋሻ ውጭ እንግዲህ ስትገባ ይተዋታል። ሲገቡ በምን እንደወጣች አላየኋትም። ያው ስለበቃች ስንወጣ አርፋ ሙሉ ፀጉሩ አካሏን ሸፍኖ ታገኘ ነው። በክብር ገንዘን የዳዊት መዝሙር እየዘመርን በዋሻ በዚያ ቀብረናት መጣን። አይ ደስ ይበላችሁ እንግዲህ ያው ትልቅ በረከት አግኝታችኋል ብሎ ታሪኳን ነገራቸው። እግዚአብሔርን እያመሰግኑ ወደ በዓታቸው ተመልሰዋል። እና አባታችን አባ ዳንኤል ገድሏን ሲጽፍ ስሟን ስላልነገረችው ማን ብሎ ይጻፈው? ማን ብሎ ስም አወጣላት? አመተ ክርስቶስ፣ የክርስቶስ ምን አገልጋይ ባሪያ ብሎ ስም አወጣላትና አመተ ክርስቶስ ተብላ ቀረች። በረከቷን ያሳድርብን። ሌላኛው አባት አባ መርቆሬዎስ ነው አይደል? ከአባ ጳኩሚስ ገዳም በኋላ ዘመን አባ አንጦንስ የሚባል ደግ ሰው ተሾሞ ሳለ መነኮሳት ተሯሩጠው መጥተው ኧረ አባ አንጦንስ ይዘራ ቤት አባ መርቆሬዎስ ሊያርፍ ነው ነፍሱ ሊወጣ ነው አሉት። አይ በረከቱን ሳልቀበል ያን ሽማግሌ ሊሉ ተሯሩጦ መነኮሳትን ይዞ ቢመጣ አልሞተም እና ከዚህ ነፍሱ እንዳለች ይታወቃል። ሌላ አካሉ ግን አይሰራም። እና በኋላ አባ አንጦንስ አንድ ነገር ገባው። ያው ነፍሱን መላእክት ወስደው በተመስጦ እንዳለ 3 ማለት 3 ሌሊት እዚያው ቁጭ ብሎ ጠበቁት። ኋላ ከእንቅልፍ እንደሚነቃ ሰው ብድግ ብሎ አየንና ምን ሆናችሁ የተሰበሰባችሁ ብሏላችሁ። አይ እንደዚህ ይሆናል ነው አላ አባ መርቆሬዎስ ዝም አለ። እዚያ አባ አንጦንስ አባት ሆይ በሰማይ ምን እንዳየ ንገረን አለው። እንዴ አለው እባክህ ንገረን አለው። በጣም አለቀሰ። ምን ነው አለቀስክ አለው። የጻድቃንን ከተማ የኃጥአንን ስቃይ አይቼ መጣሁ ብሎ አለ። ከዚያ በላይ ግን ለመናገር ቸገረው። ለምን? የጻድቃንን ከተማ የደስታዋን ብዛት እንኳን ምድራዊ ቋንቋ የመላእክት ቋንቋ ሊናገረው አይችልም። የኃጥአንን የመከራ ብዛት ሲኦልን ሰው ሊናገረው አይችልም። አለቀሰ። ኋላ ግን አንድ ነገር ብቻ አላቸው ቀና ብሎ ሂዱ ወገኖቼ ወደ ገዳመ ሐራጺት እዚያው ፈንጠር ብሎ ብዙ ገዳማ ስለሆነ ያባን ጳኩሚስ ያሉት ገዳመ ሐራጺት ገዳመ ጽዮን የምትባላለች እዚያ ሄዱ። አባ ጊዮርጊስ አርፈዋል ሂዱና ቅበሩት አላቸው። እንዴት ሲሉት እኔን የወሰደኝ መልአክ እኔን ሊወስደኝ እዚያ ሊጨምረኝ ሲል መልሰው እሱን ቀኑ አልደረሰም አባ ጊዮርጊስን አምጣ ተብሎ አባ ጊዮርጊስን ሲወስድ አይቼዋለሁ አላቸው። ቢሄዱ እስከ ተቆጽረ ስጋው ይላል አይደል? ስጋው ከሰውነት ተራ እስኪወጣ ድረስ የተጋደለ አባ ጊዮርጊስ ዘገዳመ ሐራጺትን በዚህ ቀን ቀብረውታል። ኋላ ከብዙ ቀን በኋላ አባ አንጦንስ ሊጠይቀው ሲሄድ አባቴ አለው አቤት ግንቦት 28 እንድትመጣ አለው። እንዳደራ እንዳትቀር አለው። አባ አንጦንስ መጣ። ቢመጣ ደክሞ አገኘው። በል እኔ አሁን አርፋለሁ የምትቀብረኝ ከበዓቴ ነው። ለምን? ከበዓቴ ወጥቶ በረሃ ነበር የሚኖር እና ሲያገኘው የደረቀ እንጨት መስሎ ነበር። ወኮነ ኩልንታው ከመዕፅ ይቡስ ይለዋል። እንደደረቀ እንጨት ነው እና እኔ አርፋለሁ። እናንተ አባ አንጦንስ ሽማግሌ ነህ፣ እኔን መሸከም አይሆንልህም። እግዚአብሔር ግን 3 አጋዘኖች ይልክልሃል፣ በእነሱ ጭነህ ውሰደኝ ብሎ አለው። እንዳለውም አረፈ። እነዚያ እንስሳት መጡ፣ በእነሱ ጭነው ወስደው ቀብሮታል። እግዚአብሔር ሁሉንም በረከት ያሳድርብን። አባ ጌርሎስ 45 ደቀ መዛሙርቱ ሰማዕታት፣ አባ ስንጣዋ ጋቦስ ሌሎችም አሉ። እግዚአብሔር ሁሉንም በረከት ያሳድርብን። በሰዓት ለመጨረስ የ7ቱን ቀን የሚቀጥሉትን ልንገራችሁ። እንኳን መልእክት ነው በኋላ ነገራችኋለሁ። ነገ 29 ነው። ብዙ ጻድቃን አሉን። የመጀመሪያ 2ቱ ጻድቃን ከተሳቱ ቅዱሳን ናቸው፣ አባ አፍጼና አባ ጉባ። ሌላኛው ኢትዮጵያዊ ቅዱስ አባታችን አቡነ መዝራዕተ ክርስቶስ። ከሶሪያ ቅዱሳን መካከል አባ ስምዖን ዘደብረ አንጾኪያ። እስክንድር ንጉሥ ወልደ ፊልጶስም እናስባለን። በ30
ቅዱሳት አንስት አሉ። እናታችን ቅድስት ዜና ማርያም፣ እናታችን ቅድስት አርዋ። ታሪክ በጣም የሚገርም ታሪክ አላት። በነገራችሁ ላይ በጣም ሰፊ ታሪክ። ወንድማችን ቀሲስ መላኩ የብራናውን ተርጉሞታል። ካገኛችሁ አንብቡት፣ ወይ በእኛ ገጽ ካገኘነው እንለጥፍላቸዋለን። የቅድስት አርዋን ታሪክ እኔ ያው ብራናውን ነው የምጠቀምና በጣም ግሩም ታሪክ ነው። በጣም አስገራሚ ታሪክ እና የእሷን ታሪክ ካገኛችሁ አንብቡ። በ30 ቅድስት አርዋ እሑድ ነው። ቅድስት ዜና ማርያም፣ ቅድስት አርዋ፣ ቅዱስ ዲማዲስ ሰማዕትና ሐዋርያው ቅዱስ ቆሮስ ሰብዓ አርድእት ነው። ዓመታዊ በዓላቸው ነው። ሰኔ 1 ቀን አባታችን ሰማዕቱ ቅዱስ ለውንቴዎስ፣ ሰማዕቱ ቅዱስ ቢፋሞን እና ቅዱስ ዮሴፍ የያዕቆብ እስራኤል ልጅ እና ሚስቱ አስኔት ወይም አሰኔት፣ ልጆቹ ኤፍሬምና ምናሴን የምናስባቸው የዛን ቀን ነው። በሁለት መጥምቀ መለኮት ቅዱስ ዮሐንስና ነቢዩ ኤልሳ ፍልሰታቸው ቅዳሴ ቤታቸው ነው። አቡነ ቀውስጦስ ኢትዮጵያዊ ዓመታዊ በዓላቸው ነው። ኢትዮጵያዊቷ እናታችን ቅድስት ዜና ድንግል ዕረፍት በዓሏ ነው። በ3 አባታችን ተጠምቀ መድኅን፣ ሰማዕቱ ቅዱስ ኮሬዮን፣ ቅዱስ ኤላሪዮን ሰማዕት እና በንስሐ የምትታወቀው ደገኛዋ እናታችን ቅድስት ማርታ ከታላቅ አመፅ ተመልሳ ለታላቅ ቅድስና ይበቃቸው። በ4 እናታችን ቅድስት ሶፊያ፣ አንጌቤናይት ሶፊያ ትባላለች፣ ተጋዳሊት ሶፊያ፣ ዮሐንስ ዘሐራቅሊ፣ አባ ሳኑሲ፣ ነዲሙናስያ፣ ሌሎችም ቅዱሳን አሉ። በ5 የዛሬ ሳምንት ታላቁ ምርጥ ሰማዕት ህሩይ ኃያል መስተጋደል የሚለው መጽሐፍ አባ በሶይ አባ ጴጥሮስ ጓደኛ ወንድሙ ማለት ነው እና ሐቅ ስለተናገረ በአርዮሳዊ ንጉሥ የተደበደበ የታሰረና ትንቢቱ የተፈጸመለት ቅዱስ ያዕቆብ ምስራቃዊ ዓመታዊ በዓሉ ነው። እግዚአብሔር ሁላችንም የዚያ ሰዎች ይበለን። በአጭር ግብረ ሐዋርያትን መስችል አንብብላችሁ አጭሯን ነገር ብቻ። ይህንንም በሰሙ ጊዜ ልባቸው ተከፈተ። እንዳትረሱ። አንድ ያላስታወስኳችሁ ነገር ሰሞኑን ታውቁታላችሁ ብዬ ወይም ደግሞ ተረስቶኝም ይሆናል። የጰራቅሊጦስ በዓል ስንት ቀን ነው የሚከበረው? 7 ቀን። 7 ቀን ነው የሚከበረው። በነገራችሁ የጰራቅሊጦስ በዓል ነው እና አንድ ነገር ልንገራችሁ። ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ስንት ቀን የጦሙ? ተናገሩኝ። አንዳንድ ሰው ብቻ የሚናገሩ፣ ሌሎቻችሁ ስንት ነው? 40። እኛ አሁን የሐዋርያትን ጦም መንገድ መቼ ነው? ሐምሌ 5 ነው አይደለም? እስኪ ከሐምሌ 5 40 ቀን ቀንሱበት። ግንቦት 25 ይመጣል አይደለም? ከግንቦት 25 7 ቀን ቀንሱበት። ግንቦት 18 ይመጣል። ጥንተ ርደተ መንፈስ ቅዱስ መቼ ነው? ግንቦት 18። በጥንት ግንቦት 18 ጰራቅሊጦስን በዓል ያከብሩና 7 ቀን በዓል ደግሞ ያከብራሉ። በመብል በመጠጥ ነበር። አላዳርት ሊቃውንት ግን ይሄ ለሚመጣው ትውልድ ይከብዳል። በምግብ ላይ ምግብ በዓል እንጂ በምግብ ብቻ አይደለም በጦም ነው ብለው አባቶቻችን ይህንን በዓል ወደ ምን ለወጡት? ወደ ጦም እንጂ የጥንቱ እንደዚያ ነበር እና አባቶቻችን ቅዱሳን አባቶቻችን እንዳይበዛ ብለው 7ቷን በዓለ ጰራቅሊጦስን በጾም እናከብረው ብለው ነው እንጂ በ18 በዓለ ጰራቅሊጦስን ያከብራሉ። 7 ቀን ያከብሩና በ25 ይጀምራሉ። በ5 በ41ኛው ቀን ይሆናል ማለት ነው። ጦማቸውን ይፈታሉ። 40 ቀን ማለት እሱ ነው እንድታውቁት። እና መንፈስ ቅዱስ ስላደረባቸው ስለወረደላቸው ቅዱስ ጴጥሮስ ሲናገር እኔ ሁላችሁ የሚመጣውን ነገር በማሰብ ስለሚጨንቀኝ ነው እንጂ እኔ የተናገሩትን ባትሰሙኝ ፍርድ በእኔ ነው አውቃለሁ። ለምን እንድትሰሙኝ እኔ የምናገረው ነገር በመንፈስ ቅዱስ ኃይል መሆን አለበት፣ በደማዊ መሆን የለበትም። መምህራችን እንታ ኃይለሥላሴ እግዚአብሔር በቀኝ ያቁማቸው። ሁልጊዜ የምነግራችሁ ነገር አለ ለምታስታውሱት ሰዎች። አንተ የኔ ልጅ ያሉኝ፣ አቤት። ትሰብካለህ አይደለም? አዎ። ደግሞ ብዙ ሰባኪ አለ? አዎ። ታስተምራላችሁ? አዎ። እንዲያው ህዝቡ እየባሰው ነው እየተሻለ ነው? ኧረ እየባሰው ነው። እና ችግሩ ከምን ይመስላል? እኛ ዕዳችን ተዋጥተናል፣ ተናግረናል፣ አስተምረናል። ዕዳው በራሱ ነው እንጂ መለወጥ ባይሻ ይሆናል አልኳቸው። ነው ይሆናል። አላቆይተው እስቲ ጥያቄ ልጠይቅህ። አንድ ሰው ኃጢአት ሰራ፣ አንታየው፣ መከርከው፣ አልሰማህም፣ ደገምከው፣ አልሰማህም፣ ሰለስከው፣ አሁንም አልሰማህም፣ ሊለወጥ አልቻለም።
ችግሩ ከማን ይመስላል? ከሱ ነው እንጂ እኔ ዕዳዬን ተዋጥቻለሁ አልኳቸው። እስቲ ሌላ ጥያቄ ልጠይቅ። ያን ሰው ኃጢአት የሚያሰራው ማን ይመስላል? ሰላይ ሰናያት ነዋ፣ ሰይጣን ነው። ሰይጣንን የሚያሸንፈው ማን ይመስላል? መንፈስ ቅዱስ ነው እንጂ። እሱን ኃጢአት ካሰራው አንተ እሱን ለማስቆም ምን ያስፈልግህ ነበር? ይቅር ይበሉኝ። ስለዚህ አስተምረህ ሰው አልሰማ ሲል ብዙ ጊዜ ጥፋቱ የራስህ ነው የሚሆን። ለዛ ነው የዘመን ስብከት ስራ የማይሰራው። አስባችሁታል? ስንት ስብከት ሰምታችሁ ታውቃላችሁ? በሺህ አይቆጠርም። ያውም እያማረጣችሁ ኢንተርኔት ላይ የዲያቆን ገሌ፣ የመምህር ገሌ፣ የመጋቤ ምናምን ገሌ የምናምን ያልተሰማ ስብከት አለ። እዛ ታማርጣለህ። አይ የሚገርማችሁ ነገር ዛሬ በስንት ጊዜው ያደግሰው እግዚአብሔር ይስጠው መጥቶ አግኝቶኝ ሀዘንም ደስታም ነግሮኝ ሄደ። ደስታውን አልነግራችሁም፣ የግል ጉዳይ ነው። ግን የሀገር የቤተክርስቲያን ጉዳይ ግን በቆየበት ስፍራ የተረዳውን ነገር ሁሉ ሲነግር ትንሽ ይከብዳል፣ ያማል። ነገራችሁ ለፊት የተለዋወጠበት ምክንያትም እሱ ነው። ከሱ ብቻ ሳይሆን ከሌላ ከብዙ ነው የምናገኘው፣ ግን ደግሞ የበለጠውን እና ምንድነው እያልኩ ነበር? ለናላችሁ እና ለሱ እስቲ እንደው ላስቅህ ነኝ እስቲ ማለት ፈተና መከራው ስለሚያዛበት አንዳንድ ጊዜ አለ አይደል የቤት ጨዋታ የሚባል እንደዛ አታውቁ? አሁን ቁም ነገሩን ሆኖ ሳይሆን ነገሩ ግን የቤት ጨዋታ የሚባል አለ። ለምሳሌ ልጆች እያለን በቀደም አንድ ነገር ነግራችኋለሁ አይደል? ምግብ ብላ የሚለውን ነገር እና ደግሞ አንድ ቀን ዳቦ ተጋግሮ ቤተሰብ በሌለበት ከጓደኞች ጋር ሆነን ዳቦውን ምሽክ አድርገን በላን። ሙሉ ድፎ ዳቦ ያልተቆረሰ ማለት ነው። እና ቤት ሲመጡ አይ ይሄ ሰው ዳቦ እነዚህ ልጆች ዳቦ ጨው ጨው እያላቸው ምን ማለት ነው? እየጣፈጣቸው ማለት ነው። ቅጣቱ ከፍ ይበል ተብሎ ወደ በርበሬ ማጠን ይደግ ተባለልን። ከዛ አባታችን አልቻለበትም። ምንኖርበት ሰፈር ቆርቆሮ ቤት ነው። ቆርቆሮ መንደር ይባላል። ኪቢያድ የሰራው ማለት ነው። 8 ክፍል አለውና ውስጡ ክፍት ነው። አንዱ ቦታ የሆነ ነገር ብታጨሱ 8ኛው ክፍል በሰከንድ ነው የሚደርስ፣ ክፍት ነው። እና በርበሬ ሲታጠን ህግ አለው፣ ስርዓት አለው። ስርዓቱ ምንድን ነው? ሳታቀርባለህ በርበሬ ትንሽ ብናኝ ይመጣል። ያ የሚቀጣው ልጅ ተጎንበስ ይባላል። እዛ ብርድ ልብስ ላይ ይሸፈናል። ከዚያ በውስጥ ስድድ አድርጎ ብን ማድረግ ነው። በደንብ አድርጎ አስነጥሶት በጣም ከባድ ቅጣት ነው። ምን ቢያደርግ ጥሩ ነው? ብርድ ልብስ አምጪልኝ፣ በርበሬ እሳት አምጪልኝ ተባለ። ቀረበ። ከዛ ብርድ ልብሱ ቀረብ ብሎ እኛ እዚህ ሆነን መጀመሪያ አስቀድሞ በርበሬ ማለት ቡል አይደለም፣ ቶሎ ብርድ ልብሱ ቶሎ ተሸፈነ። ምንም ነገር የለም ውስጥ እሳቴን እየሞኩ 10 ሰከንድ አልወሰደም። 8ቱ ክፍል በሙሉ አሉ እኛንን እንዴ እኛን ነው የምትቀጣ እነሱን ነው። እንደዚህ ያለ ነገር እና ኋላ አንድ ነገር ትዝ አለኝና ታስታውሳላችሁ? ከወራት በፊት ስለ አፄ ኃይለሥላሴ የተናገርኩት አፄ ኃይለሥላሴ ቅድስት ሥላሴ ካቴድራል የሚባለው ስፍራ ልጅ ክርስትና ሊያስነሱ ልጆቻቸውን ሄደው ድሆች መጥተው ራሳቸውና ልጆቻቸው እና ያን ታሪክ ከዚህ ከምናምን ቆርጠው የሆነ ገጽ ላይ ተለጥፏል። እኔ ኮሜንት አለ አንደኛ ስራ መፍታት ነው። ስገባ የመጀመሪያውን ኮሜንት ነው ያየሁትና ስኖር በህይወቴ ለመጀመሪያ ጊዜ ይሄ ሰውዬ መልካም ሲናገር ሰማሁት የሚል ኮሜንት አየሁኝ። ናሱ ጋር ያንን አስተን እየሳቅን ነበር። እንደዛ ነው ሰው የሚያስ በነገራችሁ ለአንዳንዱ እኮ ፍርድ ነው። ለምን ቁጣውን ብቻ እየቆረጡ ትኩረት ለመሳብ ብለው የሚወስዱ ሰዎች ስላሉ ነው። አይምሯችሁ በጣም እንትን እንዳይል ነው እንጂ አሁን የነገርኳችሁ ነገር የሚረባ የሚጠቅም ነገር ነው አይደለም። ተጭኛችሁ እንደተጨቆንኳችሁ እንዳልሄድ ብዬ ነው ይሄ እንጂ ያው ደግሞ ቁም ነገሩ እንድትረሱት አይደለም በእውነቱ። እና ልባቸው ተከፈተ ይላል። ይህንን በሰሙ ቅዱስ ጴጥሮስ ሲናገር ልባቸው ተከፈተ ይላል። ለምን? መንፈስ ቅዱስ ስላለ። ጴጥሮስና ወንድሞች ሐዋርያትንም ወንድሞቻችሁን ምን እናድርግ አሉት። አኀዊነ ምንተ ንግበር አላቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ሁላችሁም በኢየሱስ ክርስቶስም ተጠመቁ፣ ኃጢአታችሁም ይሰረይላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ። አሁን ልብ በሉ እንግዲህ የመንፈስ ቅዱስን ጸጋ ለመቀበል የሚያሻን ነገር ንስሐ መግባት መሆኑን ነገርን። ተስፋው ለእናንተና ለልጆቻችሁ እግዚአብሔር አምላካችን ለሚጠራቸው ርቀው ለነበሩ ሁሉ ነውና
ሌላም ብዙ ነገር ነገራቸው። ከዚህ ከክፉ ዓለም ነፍሳችሁን አድኑ ብሎ መከራቸው ይላል እና ንስሐ እንግባ። ወንድሞቻችን እህቶቻችንንም ንስሐ መግባትና ተሰብሰብ ብሎ መመካከርን ገንዘብ እናድርግ። እግዚአብሔር ስማቸውን ከጠራናቸውም ቅዱሳን በረከት ከእመቤታችን ጣዕመ ፍቅሯን ያሳድርብን። ለንስሐ ሞት ያብቃን። ከሚመጣው ሁሉ ወእምኩሉ ዘይመጽእ ግብር ይላል መጽሐፍና ከሚመጣው ሁሉ መድኃኔዓለም ያድነን። ለምስጋና እንነሳ።
ቸሩ መድኃኔዓለም ፈጣሪያችን ሀገራችን ቤተክርስቲያንን በሰላም ይጠብቅልን። የእመቤታችን ወላዲተ አምላክ ጣዕሟን ፍቅሯን የቅዱሳንን በረከት ያሳድርብን። ከታዘዘ መቅሰፍት ከነደደ እሳት ከዕለት ኪት ከዘመነ መንሱት ከግራ ቁመት ከገሃነመ እሳት ያድነን። ሰላሙን ፍቅሩን ቸርነቱን ይዘዝልን። በግፍ በመከራ ያሉ ወገኖቻችን በቸርነቱ ያስብልን። የሞቱትን የተገደሉትን ደማቸውን ደመ ሰማዕታት ያደርግልን። የመምህራችን የገብረ ኪዳንን የወንድሞቻችን የፍቅረ ሥላሴ ገብረ ሥላሴ የእህታችን የዕለተ ትንሣኤን ነፍስ የሌሎችንም በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። አትርሱን የሚሉንን መድኃኔዓለም በቸርነቱ ያስብልን። ሰላም በዋለን ቸርነቱ ሰላም ያሳድረን። ጾሞ ለማበረከት ያብቃን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወፍቅር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜሰ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም የተመሰገነ ይሁን። እንግዲህ አጭር መልእክት ልንገራችሁና እንጨርሳለን። በ30 ይሰማችኋል። በ30 ማለትም እሁድ ማለት ነው። ከነገ ወዲያ እሁድ ወደ ጓራ ዮሐንስ ጉዞ እንዳለ ታውቃላችሁ። ስለዚህ 250 ብር ነው፣ ባለፈው ነግሬያችኋለሁ። ቁርስ ነገር ይኖራል። መኪና ትራንስፖርቱ ነው የተረፈው። ገዳሙ ስለሚቸግረው በጣም ለነሱም ድጋፍ ለማድረግ ነው ወንድሞቻችን ያሰው። ስለዚህ 250 ብር ነው። በር ላይ መመዝገብ ትችላላችሁ። ከአቅም በላይ ሆኖ ከቸገራችሁ መሄድ ፈልጋችሁ ገንዘብ ያን ያህል 250 ብር የሌላችሁ ካላችሁም አሳውቁ። እንግዲህ የሚከፍል ሰው እንፈልጋለን። ንገሯቸው ለነሱ፣ እነሱ ይነግሩናል። ከአቅም በላይ መሄድ ፈልጋችሁ ለገንዘብ ካለን ግን ያው ያንን እናደርግ። እንግዲህ ነገ በ29 2018 ከጸሎት በኋላ ጠቅላላ ጉባኤ አለና ሁሉም የማህበሩ አባላት እንድትገኙ ይሄ ኮሚቴው መልእክት ነው። የሰማችሁ ነው። ነገ ከማህበር ጸሎት በኋላ ቅዳሜ አይደል? ግን በፍትሐ ነገሥቱ ፈንታ ለጠቅላላ ጉባኤ። ስለዚህ ጠቅላላ ጉባኤ ስላለ ሁሉም አባላት ተገኝታችሁ፣ ሁሉም አባላት ማለት እናንተ ናችሁ፣ ሌላው አይደለም፣ ሌላ ማለታችን አይደለም። ስለዚህ ሁሉም እንዲገኝ ብለዋል። ለነገ ቅዳሜ የተጀመረ ፍትሐ ነገሥት ኮርስ በዚህ ምክንያት አይኖርም እና ነገ በሰዓቱ ይጀመርና መላው ከዚያ በኋላ ያው የማህበሩ ጠቅላላ ጉባኤ ይደረጋል። ኮሚቴው ይህንን ብሏል። የሆነ ያለን በእውነቱ በጊዜ መጨረስ የሚያቅተን የሚመስላችሁ ካላችሁ አንዳንድ ቀን እንችላለን። አሁን እኔ በጊዜ ጨርሶ የነገረኝ ሰው የለም፣ ግን ተመስገን ይቻላል። አንዳንድ ቀን ቸሩ መድኃኔዓለም የተመሰገነ ይሁን። ጥሩ ነው። ለእኛም ድካም ትንሽ ከቀነሰልን እናንተም በጊዜ መሄዳችሁ ጥሩ ስለሆነ ነው። በሰላም አስጀምሮ በሰላም ያስፈጽመን ቸሩ አምላካችን። ጥፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የበረሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስቱላችን በሰላም ያደርሰን፣ በሰላም ያደርሰን። እንግዲህ ምርቃቱ የጋራ ነው፣ እነሱን የሚመለከት ነው። የቀረ ነገር አለ? ምርቃቱን አብራችሁ መርቁ ነው እያሉ ነው። እንግዲህ ወደ እነሱ ፊታችሁን ዘራቸው ቢሆን እንግዲህ የጋራ ነው፣ ለሚገባ ሁሉ ይደርሳል። ባትመረቁ ዋጋቸው የሚቀርባቸው ይመስላችኋል? አይቀርም። በልቶ ሰው እግዚአብሔር ይስጥልኝ ባይል እግዚአብሔር ለዚያ ሰው እግዚአብሔር የማይሰጠው ይመስላል? ስራው ነው የሚጠቅመው። ያንተ ምርቃት መጀመሪያ የሚጠቅም መራቂው ነው፣ ተመራቂውን አይደለም። መጀመሪያ በጎ ተደርጎለት የማይመረቅ ሰው ጉዳተኛ ነው፣ የሚመረቅ ሰው ተጠቃሚ ነው። የጋራ ነው ለማለት ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣህል አሜን። አሜን። ሰላም ያሳድረን።